ሁለት ሶስት ወረዳዎች ሆሳዕና ከተማ ጨምሮ የዚህ የእብድ ውሻ አየመንቃችሁ ትገላላችሁ፣ ማነቃችሁ ሳንስ አንቋ ያስገደለን 50 ሺህ ብር ትቀጣላችሁ። እንዴት የሚለው ነገር ላይ አነጋጋሪ ሊሆን ይችላል። ወጋገን ስርዓት የራሱ አለ። ህፃናት ልጆች ነገ ሀገር ተረካቢ ቢሆኑ ልጆች ያሳበጉትና ሳሎን ላይ ሲከባከቡት የነበረው ውሻ እየታነቀ እየተገደለ በአይናቸው መመልከት ምን አይነት ስነ ባህሪ ኖሯቸው ሊያድጉ እንደሚችሉ መገመት ስለሚያስችል ኔሊ ወደ 1342 አካባቢ ከዚህ ጋር የተያዘ ችግር ያለባቸው ቢወገዱም ከ7700 በላይ ውሾች ክትባት ተሰጥቷል። አበደ ውስጥ ተነክሶባቸው ክልሉ መከተል ሲገባው ሳይከተል ሳይከታተል ባሳደዳቸው ውሾች ልጆቻቸው የሞቱባቸው አካላት ሊካሱ ይቅርታ ሊጠየቁ ይገባል። በአመራር በመንግስት አመራር ከላይ እስከታች ውሻ አንቃችሁ ግደሉ ተብሎ ትዕዛዝ የሚሰጣይ ነው። ወርደንም ቀበሌም ላይ ቢሆን ግን አንቆ እንዲገድሉ ያስገደደ አካል ካለ እርምጃ ሊወሰድበት አይገባም። የምን ጭካኔ ነው? ምንጩ ያልታወቀ መድኃኒት ጤና ተቋም የሚሆን የመድኃኒት መስጫ ተቋማት ውስጥ ከተገኘ ቁጥር አንድ ከፍተኛ ችግር ተብሎ በህጋዊ አስተዳደራዊ እርምጃ የሚያስወስደው አንዱ እሱ ነው። ማዕከል ከመጣ በኋላ መድኃኒት በየዞን ከተሞች ላይ የሚመነተፈው ካርቶን እንደተጠበቀ ይሁንና ከዚያ ደግሞ በገጠር ለሚገኙ ጤና ኬላዎች፣ መለስተኛ ክሊኒኮች፣ ሆስፒታሎች ይሰራጭ የሚገባው መድኃኒት በየመንገድ ውስጥ በየግል ፋርማሲው የሚንጠባጠብበት ኤክስፓየርድ ያደረገ መድኃኒት የሚሸጥ ተቋም ላይ ኢንስፔክሽን የሚባለው እና በተቀናጀ በተለይ የጸጥታ መዋቅር የሚያሳተፈው ስራ ምን ያህል ከሙስና የጸዳ ነው? አንዳንድ ጊዜ እንደውም ሌሎች ነገሮችንም አቀባባይ በመሆን የበለጠ ኪሳቸውን ሊያደርጉ የሚችሉበትን እድል የሚዘረጉበትና በከተማ ግርግርና ጫጫታ ውስጥ ሆነው እውነተኛ ማንነቱን ሊረሱ ይችላሉ። ባዶነት ይሰማዎታል፣ እርካታ ማጣትም እንዲሁ። ይሮጣሉ እንጂ እውነተኛ ሰላሙን ሊያገኙ አይችሉም። ስለሆነም በቂ ረፍትና የጥሞና ጊዜ ያሻዎታል ማለት ነው። ለዚህ ደግሞ እንደተለመደው ሀገር አቋራጭ በመውጣት በመልሱ ጉዞ መዛልና ትኩረቱን ማጣት አያስፈልጎትም። ሲሻው ለብቻው ከቤተሰብም ጋር ካሉ እንደ እርሶ ምርጫ እዚሁ በአቅራቢያው ምቹ የማረፊያ የመዝናኛና የማሰቢያ ስፍራ ተዘጋጅቶሎታል። ከአዲስ አበባ ቦሌ ዓለም አቀፍ የአየር ማረፊያ በ35 ኪሎ ሜትር ርቀት ላይ በበኬ ከተማ የሚገኘው ቱአርኤን ሰለሞን ሆቴል እና ስፓ እንደ ምርጫውና ፍላጎቱ ሁሉ ሙሉ ሁሉ ዝግጁ ይሉታል። በቱአርኤን ሰለሞን ሆቴል እና ስፓ ውስጥ ሲያርፉ በበኬና ሰንዳፋ ዙሪያዎች የሚገኙ ተራራዎችንና የበኬ ከተማን ውብ የተፈጥሮ አቀማመጥ በመጠቀም ጤናውን ማጎልበት ይችላሉ። በኢትዮጵያ ካሉ የቅንጦት ሆቴሎች መካከል አንዱ በሆነው ቱአርኤን ሰለሞን ሆቴል እና ስፓ ሲመጡ በሲንግል ስታንዳርድ ዴሉክስ ትዊንስ የቤተሰብ ፋሚሊ እና ስዊት የመኝታ ክፍሎቻችን የስቲም እና ሳውና ባዝ አገልግሎታችን ዓለም አቀፍ ደረጃውን የጠበቀ ምቹና ዘመናዊ አገልግሎት አግኝተው እንደሚመለሱ አይጠራጠሩ። በመኝታ ክፍሎቻችን አስደናቂ እይታ፣ በሚሰሙት የተፈጥሮ ድምፅና የወፎች ዝማሬ የበለጠ ተረጋግተውና ሕያው ሆነው እንደሚመለሱ በሙሉ ልባችን ስንነግሮ በደስታ ነው። ጥራት ያለው የ24 ሰዓት አገልግሎት የሚሰጡት የባርና የሬስቶራንት አገልግሎታችን ውለው ባደሩና በከረሙት ብቻ ሳይሆን ጎራ ብለው በተመለሱትም ተመስክሮልናል። ለስብሰባዎች፣ ኮንፈረንሶች፣ የቦርድ ስብሰባዎች፣ ፕሬዘንቴሽኖች፣ ሰርጎችና ማህበራዊ ዝግጅቶች በተለያዩ መጠኖች የተዘጋጁት ዘመናዊ አዳራሾቻችን ሙያ አገልግሎታችን በተሟላ ብቃትና ጥራት መስጠት የሚችሉ ናቸው። ለበለጠና ተጨማሪ የሆቴልና ስፓ አገልግሎታችን መረጃ በ0911 20 5969 በ0965 222221 ወይም 25 26 27 ይደውሉ። ቱአርኤን ሰለሞን ሆቴልና ስፓ። ትርፋማ ለሆነ ኢንቨስትመንት ቦታ እየፈለጉ ነው? በ640 ሺህ ብር ቅድመ ክፍያ 32 ካሬ ኔት ኤሪያ የንግድ ሱቆችን በመሃል ተክለ ሃይማኖት አዘጋጅቶ እየጠበቁ መሆኑን የሚገልጸው ሜሪት ፕሮፐርቲስ G+4 በሆነው የገበያ ማዕከሉ ከ11 ካሬ ጀምሮ ከበቂ የመኪና ማቆሚያ ጋር ለሽያጭ ማቅረቡንም ሲገልጽለው በደስታ ነው። ሜሪት ፕሮፐርቲስ ያቀረበለው እድል ይህ ብቻ አይደለም። ቀድሞ ለሚመጡና 100% ለሚከፍሉ ውስን ደንበኞች የ15% ቅናሽ ማዘጋጀቱንም የተመለከተው ወርቃማ እድል ነው። ይህን መልካምና አዋጭ እድል ለመጠቀምና ለሳይት ጉብኝት በ
በ0912 2034 57 ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከቫይፐርስ ሚዲያ ስለነጻ ሀሳብ የዛሬ ዝግጅታችንን ጀምረናል። የፕሮግራሙ ዋና አዘጋጅ ስሜነ ቫይፐርስ ነኝ። ዛሬም እንደተለመደው እንግዲህ ወቅታዊ በሆኑ ሀገራዊ ጉዳዮች ላይ አንድ እንግዳ ይዤላችሁ መጥቻለሁ። እንግዳዬ ደግሞ የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ ናቸው። አቶ ሳሙኤል ዳርጌ ይባላሉ። አቶ ሳሙኤል ዳርጌ እንግዲህ ወጣት እንደመሆናቸው መጠንና የአንድ ወቅት ባልደረባ እንደመሆናቸው መጠን አቶታን መቀጠል ስለምንችል አንተ እያልኩ ነው መቀጥለው። በተለይ የማዕከላዊ ኢትዮጵያ ላይ አዲስ ክልል እንደመሆኑ መጠን ከሰሞኑም አንዳንድ ጉዳዮችን ሲነሱ ነበረ እና ብዙ ነገር አንስተን እንወያያለን። አብራችን ልትቆዩ በአክብሮት ጋብዛለሁ። አቶ ሳሙኤል ዳርጌ በጣም አመሰግናለሁ ስለ መልካም ፈቃድ። እኔም በጣም አመሰግናለሁ በዚህ ሚዲያ ስለጋበዝከኝ። እሺ እንግዲህ ወደ ጉዳያችን ከመግባታችን በፊት መነሻ እንዲሆንን የመጀመሪያ ነጥብ ሊሆን የሚገባው የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ ሆነ ሹመቱ ሲሰጥህ በክልሉ መገናኛ ብዙኃንና ማህበራዊ ሚዲያ ላይ ተመልክቼ ተገቢው ቦታ ለተገቢው ሰው የሚል ኮሜንት ከሰጡት መካከል አንዱ ነኝ። ምክንያቴ ደግሞ እንግዲህ ከታች ጀምሮ ከቀበሌ ከወረዳ እስከ ዞን እስከ ከተማ አስተዳደር በዚህ ዘርፍ ላይ በርካታ ልምድና በርካታ ቆይታ እንደነበረ ስለማቅ በጉዳዩ ላይ የጤና ጉዳይ በጥልቀት በስፋት ልትገነዘብ እንደምትችል ከነበረ ቆይታ አኳያም ስለሚገነዘብ ነው ይህን ማለት ነው። ከዚያ በኋላ እንግዲህ በርካታ ጉዳዮች ራስን በትምህርትም በልምድም ያሻሻልኩበት ሁኔታ እንዳለ ይሰማኛል። ስለዚህ ይህን ሹመት ካገኘ በኋላ ቀደም ሲል ባለሙያ ሆነ የጤናውን ዘርፍ ስትመለከተው አርሶ አደሩ ዘንድ የነበሩ ጉዳዮችን፣ ባለሙያዎች ዘንድ የነበሩ ጉዳዮችን ከጤና መሰረተ ልማት አኳያ ዝም ብሎ ሲያሳስብ የነበረና አንዳንዴ እኔ በሆን ኖሮ ይህንን ነገር ብለህ ልትነግረኝ እንደምትችል በመገመትና ስታወራም ሰምቼ ስለማቅ አሁን እንደ ክልል እስቲ ምን አዲስ ነገር ፈጠርክ? ቀደም ሲል ካነሷቸው ነጥቦች አኳያ። በጣም አመሰግናለሁ። በድጋሚ ያው እንደ ማዕከላዊ ኢትዮጵያ ክልል የጤና ቢሮ ኃላፊ ሆኜ በክልል መንግስት ከተሾምኩ ጊዜ ጀምሮ ቀድሞ ስሰራቸው ከነበረ ተግባራት በዋናነት አንድ ደረጃ ከፍ አድርጌ የተሰጠኝና ኃላፊነት ለህዝብና መንግስትም በተገቢው ለመስራት የሚያመቸኝ በዋናነት የኢትዮጵያ የጤና ፖሊሲ በክልላችንም ያለው ፖሊሲ እንዴት መተግበር አለበት የሚለው እና እንዴት መፈጸም አለብን የሚለው መነሻ አድርጌ ነው ስራዬን እንዴት መቀጠል አለብኝ የሚለው መስራት ያለብኝን ነገር ለመስራት ያቀድኩት ማለት ነው። እርግጥ ተግባሩ ላይ ያው ከባለሙያ ጀምሮ በአመራር ደረጃ ወረዳም ከተማም ቅድም ስትል እንደነበረው ዞንም በነባሩ ደቡብ ብሔር ብሔረሰቦችም ክልል በምክትል ቢሮ ኃላፊነት እዚሁም ከመጣሁኝ ወዲህ በምክትል ቢሮ ኃላፊነት ስሰራ ያው ተግባር የጤና ስራ በግለሰብ የሚሰራ አይደለም በባህሪው። አቶ ሳሙኤል እስኪ ዝም ብሎ መነሻ እንዲሆነን ከፖሊሲ አቅጣጫዎች መውጣት አይቻልም። የበጀት ጉዳይም የአንተ የግል ጉዳይ አይደለም። ዝም ብለህ እስኪ ያን ጊዜ ታስታውሳለህ በወረዳ ደረጃ ጤና ላይ በምትሰራበት ጊዜ በተለይ የምናውቃቸው ገደባ ነው ቻዘር ወለኔ ወረዳ ላይ የነበሩ አርሶ አደሮች አሁንም ልክ እንደነሱ ሌሎችም ወረዳዎች በተመሳሳይ እነሱን ማሳያ አድርገን አሁን አርሶ አደሩ እንዲህ በቃሬዛ መመላለሱ በዚያ መጠን ነው ያለው ወይስ በሚገባ ይህን ነገር ማስተካከልና ማስወገድ ችላቸዋል? በተለይ በዚህ በንዑስ ቀበሌ በመንግስታዊ ቡድን ማፍሮች ጋር የሚገኙ ጤና ባለሙያዎች ተረጋግተውና ስራቸውን ወደው መስራት የሚያስችላቸው የመጠለያ አቅርቦት፣ የመሰረተ ልማት ዛሬም በሞተር ብስክሌት እየወደቁ እየተነሱ ነው ወይ? ዛሬ ኪት ተሸክመው መድኃኒት ተሸክመው ተሻለ ሲጓዙ የሚውሉበትን እድል በምን ያህል መጠን ከያኔው ጋር እንዲህ አይነት ቅዱስ ሉቃስ ወዲስ ሆስፒታል መመላለስ ቀርቷል ወይ? ዛሬ የመሀል አምባ ታዳጊ ሆስፒታል በቂ አገልግሎት መስጠት እንደሱ አይነት ታዳጊ ሆስፒታሎች ማለት ስላላት ከሱ አኳያ
ያው በዋናነት መስራት የሚሆነው በአርሶ አደሩ ዘንድና በከተማ ማህበረሰብ ዝቅተኛውን የማህበረሰብ አገልግሎት የሚያገኝበት አቅርቦት ነው። ከገጠሩ አንጻር ቅድም ስታነሳው የነበረው ወረዳም ሌሎች ወረዳዎችም በክልላችን ሰፋፊ የሆነው ነገር ላይ መጀመሪያ ጤና ሀድ ላይ ጠንካራ ስራ መስራት የሚያስፈልግበት ነው የሚሰራው። ስለዚህ የመጀመሪያ አቅርቦት ላይ ነው። አቅርቦቱ ከኢንፍራስትራክቸር አንጻር የጤና አገልግሎት የሚሰጡ ተቋማትን መገንባት ነው። እንደ ክልላችን የመጀመሪያ ጤና ሀድን መስሪያ የጤና ኬላዎች ተደራሽነት ላይ በሁሉም የገጠር ክልል የጤና አገልግሎት ተደራሽ በሚደረግበት በተለይ ኢንፍራስትራክቸር ጋር የጤና ኬላ ግንባታ ተደራሽነት በጥሩ ደረጃ ነው ያለው። ስለዚህ አገልግሎቱን ደግሞ ከነሱ በላይ ሲሆን ቢያንስ ከጤና ኬላ ወደ ጤና ጣቢያ ከጤና ጣቢያ ወደ ሆስፒታሎች ተደራሽ የሚደረግበት የሪፈራል ሲስተም ብቻ ማደራጀቱ ሳይሆን የአምቡላንስ አቅርቦት በተሻለ መልክ ከጊዜ ጊዜ እየጨመረ ያለበት ሂደት ነው ያለው። ስለዚህ አቅርቦቱ የመጀመሪያ ደረጃ ሆስፒታል ምናልባት እንደ ክልላችን አሁንም ገና ብዙ የሚቀረም ቢሆንም አሁን ባሉት ግን አገልግሎት አሰጣጣቸው አዲስ ክልል ከመጣ ነው ወዲህ ቢያንስ አገልግሎቱ በተሟላ መልክ እንዲሰጡ ቅርብ ያለ ድጋፍ እየሰጠን ያለንበት እና እርግጥ አሁንም ተጨማሪ የኢንፍራስትራክቸር ማስፋፋት በተለይ የመጀመሪያ ደረጃ ሆስፒታሎችን የማስፋፋት ስራ በቀጣይ አቅደን የምንሰራ ነው። ጤና ጣቢያና ጤና ኬላ ጋር ያለው ግን አንጻራዊ በሆነ መልክ ክልላችን ላይ ተደራሽ የማድረግ ስራው በጥሩ ደረጃ ላይ ያለበት ሂደት ነው ያለ። ይሄን ይበልጥ በሕክምና ቁሳቁስ የማሟላት ገና በጥረት እየሰራን ያለው ነው። ህብረተሰቡ ጋር አጋሮችን የመንግስት በጀት ነው ተጠቅመን እየሰራን ነው። እንግዲህ አሁን ደረጃውን የጠበቀ ወጥነት ያለው ጥራትና ደህንነቱ የተጠበቀ የጤና አገልግሎት ለመስጠት እንግዲህ ቀደም ሲል ያነሳቸው የኢንፍራስትራክቸር ጉዳዮች፣ የመሰረተ ልማት ጉዳዮች እንደዚሁም የሙያተኛውና የባለሙያው ጉዳይ ወሳኝ ነው። ስለዚህ ከዚህ ደረጃ አኳያ ከመንግስት የሆስፒታሎችና ጤና ተቋማት ባሻገር የግሎቹ ጤና ተቋማትና ሆስፒታሎችን ተሳትፎ በጣም የሚጠበቅ ነው እና ነገር ግን እንደናንተ ክልል አብዛኞቹ በተለይ ከተሞች አካባቢ ላይ አሁን ለማህበረሰቡ በጣም ስጋት እየሆነ ያለው በተጓዳኝ ሊሰሩ የሚገባቸው የግል ጤና ተቋማት አካባቢ ላይ የሚታዩ ባለሙያዎች አንደኛ የሙያ ፍቃድ ጉዳይ ይነሳባቸዋል። እንደገና ደግሞ አብዛኞቹ ስራው ላይ በሌለ የሙያ ፍቃድ ነው እዛ ጋር ተለጥፎ እንደሱ አይነት ነገር በተለይ እንደነ ሆሳዕና እንደነ ቡታጅራ እንደነ ወልቂጤ የመሳሰሉ ከተሞች ላይ የሚገኙ የጤና ተቋማት ግድግዳው ላይ የተለጠፈው የሙያ ፍቃድና ሰውየው የማይገናኙ መሆናቸውን የተመለከተ ከዚያ በኋላ ደግሞ ጊዜያቸው ያለፈ መድኃኒቶች እና የላቦራቶሪ ኤጀንቶችን የሚጠቀሙ መኖራቸውን የተመለከተ እንደገና ደግሞ ሪፈራል ሆስፒታል ናቸው ተብለው ደግሞ የተሟላ የጤና ምርመራ መሳሪያ የሌላቸው ሆስፒታሎች ጤና ተቋማት መበራከታቸው በማህበረሰቡ ጤና ላይ በጣም ከባድ የሆነ አደጋ እየደቀኑ ነው። ይህን ከክትትል ከቁጥጥር እና ደግሞ መሟላት ከድጋፍ አሰጣጥ አኳያ ምን እየሰራ ነው? ቅርብ ጊዜ በተለይ የግል ጤና ተቋማት የመንግስት ትልቅ አጋር ሆነው እንዲመጡ በአዲሱ የጤና ፖሊሲ ጭምር አጋርነታቸው ይበልጥ እንዲዳብር የሚሰጡት አገልግሎት ደግሞ ለህብረተሰቡ በተሻለ መልክ የሚሰጡበት እድል ከተቋም ልክ መንግስት ተቋም ውስጥ ጥሩ መሪ እና ጥሩ ባለሙያዎች ስነምግባራቸው በጥሩ ደረጃ ላይ ያሉት እንደሚሰጡ ሁሉ አካባቢው ላይ ለዛ ጤና ተቋም ቀረብ ብሎ የመደገፍ ችግር ያለበት አካባቢ ባለሙያም ከስነ ምግባር አንጻር የሚታይ ችግር ያለበት ችግር እንዳለው ሁሉ ማለት ነው። በግል ጤና ተቋማትም ሁለቱ አይነት ባህሪ ያላቸው አሉ። የግል ጤና ተቋማት በሙሉ አሁን ቀደም በምትለው ችግር ውስጥ ያሉ ናቸው አንልም። ግን ደግሞ እንደ ክልላችን ነባር ክልል ከነበሩት አንጻር እኛ እንደ አዲስ ክልል ቢያንስ የግል ጤና ተቋማት ጋር ከህግ ከመመሪያ አንጻር ሰፋፊ ውይይቶች ባለፈው 2 ዓመት ተኩል ስናደርግ ነው የቆየ ነው። ውይይቶቹ ማድረግ ብቻ ሳይሆን ከነሱ የሙያ ማህበራት ጋርም ችግሮቹ በተገቢው ትክክለኛ ናቸው። የጤና ባለሙያ ላይሰንስ ያወጣ ባለሙያ ሳይገኝ በተለየ መድኃኒት አቅርቦት የሚሰሩ ፋርማሲዎች እነዚህ አገልግሎት የሚሰጡበት አካባቢ ችግሮች አሉ። እነሱን ሊመጥን የሚችል የመጀመሪያ የማስተማር ስራ ሰፋፊ ስራዎች ስንሰራ ቆይተናል።
ጎን ጎን እርምጃዎችንም አብሮ እየወሰድን ያለንበት ሂደት አለ። አብዛኞቹ ግን ከባለፈው 2016 2017 በተሻለ መልክ የዲሲፕሊን ሁኔታ ወደ ጥሩ የመጣ 2018ም በጣም ጥሩ የሆነበት ሂደት አለ። ስለዚህ የግል ጤና ተቋማት ከመድኃኒትም ብቻ ሳይሆን የሕክምና አገልግሎት የሚሰጡ የግል ጤና ተቋማት ውስጥ ችግሮቹን ለመቅረፍ በጋራ ከነሱም ጋር በመሆን እየሰራን ያለንበት ሂደት አለ። ችግሩ ግን በሁሉም የግል ጤና ተቋማት ውስጥ አለ የሚል ነገር አይደለም። አልፎ አልፎ አቶ ሳሙኤል አሁን ብዙ ጊዜ በበርካታ ጉዳዮች ላይ እንደዚህ የመንግስት አመራሮች ለሚቀርብላቸው ጥያቄ ነገሩ ሊኖር ይችላል ግን ጥቂቶች ናቸው የሚባል ነገር የጤና ጉዳይ ጥቂቶች ናቸው በሚል መልኩ ለድርድር መቅረብ አለበት። ሁለተኛም የዲሲፕሊንና የማስተማር ጉዳይ በጤና ጉዳይ ላይ ተገቢ ነው ወይ? ማስተማር በእርግጥ ጥሩ ነው። ነገር ግን በመድኃኒት ጉዳይ ላይ የሚደራደር የሰዎችን ቢያንስ እኮ ኢሚዲየትሊ መግደል ባይችል ለረጅም ጊዜ በሽታና ስቃይ ዳርጎ ነገ ጤናውን በሚያውቅ መንገድ መድኃኒት ሲያከፋፍል ሲሸጥ ያለ ፈቃዱ የመንደር ማይፍሎጊ የሆነው መጥቶ በየጤና ተቋማት ላይ ያለን እንደዚህ አይነት ጉዳይ ላይ ሁሉም አይደሉም ብሎ እንደዚህ ማስታመን ተገቢ ነው? ከችግሩ አንጻር እናስተምራለን ያልኩት ያው እንደ አዲስ ክልል ከመጣን ወዲህ በአዲስ ያው የፌዴራል መመሪያ መነሻ አድርገን በእኛ ክልል ደረጃ መመሪያዎቹን ከኛ ክልል ኮንቴክስት የፌዴራሉን ሳንነካ ያወጣናቸው መመሪያዎች ላይ መግባባት ላይ ደርሰናል። ከመግባባት እሱን የማስተማር ስራ ነው እንጂ ህገወጡን የተገኘ አገልግሎት ሲሰጥ ያለ ፋርማሲም የግል ጤና ተቋማት ውስጥ ያለ አካል ተገቢ እርምጃ እየወሰድን ነው። ላይሰንስ እስከ መንጠቅ እስከ ማሸግ በገንዘብ ህጉ ላይ የተቀመጠው በገንዘብ የመቅጣት ጉዳይ ላይ በጣም ብዙ አለ። ችግሩ ቅድሚያ ያው በህግና መመሪያ ላይ መግባባት ግድ ስለሚለን ብቻ ነው። ብዙዎቹ አይደሉም ብዬ የምለው ግንዛቤ ሳይኖራቸው ባለበት ችግር ውስጥ እንጂ በሰው ጤና ላይ ምንም ጥያቄ የለውም። ለህዝብ ሰው ልጅ አንድ ጉዳት ከደረሰበት ወዲህ ኢቨን ታክሞ ቢድን እንኳን ከዛ ነገር ባያገግም ከጤናው ላይ የሆነ ነገር ጥሎ የሚያልፍ እስከሆነ ድረስ ለሱ ድርድር ውስጥ የምንገባበትም እድል አይደለም። ተገቢውም እርምጃም እየወሰድን ነው። አስተዳደራዊም ህጋዊም እርምጃ እየወሰድን ነው። ተቋማትም ሙሉ ለሙሉ አገልግሎት እንዳይሰጡ የሚያደርግናቸው ብዙ ጤና ተቋማት አሉ ማለት ነው። ከሱ አንጻር ድርድራችን እናስተምራለን ብዬ የምለው በጣም ጥቂቶች ናቸው ብያልኩ ከቅድምም መነሻ መጀመሪያ ህግና ስርዓቱ ላይ መግባባት አለብን የሚለውን ነገር ላይ እና አገልግሎትም በመንግስት ብቻ ተደራሽ የማይደረጉ አገልግሎቶች አንዳንዴ ያው መንግስት ሁሉም ቦታ ተደራሽ ስለማያደርግ በሱ ደረጃ ላይ እየሰራን ነው ለማለት ያለንበት ነው። ከሁለተኛው ጥያቄ አንጻር ሪፈራል ሆስፒታሎች በተለይ ኮምፕሬሄንሲቭ ሆስፒታል ተብሎ በክልላችን 3 አሉ። በእኛ ክልል ደረጃ ላይ ወራቤ አለ፣ ንግስት እሌኒ አለ፣ ወልቂጤ ሆስፒታል አለ። ከሶስቱም አንጻር አገልግሎት ሆሳና ሆስፒታል ማለት ነው። እነዚህ ሆስፒታሎች ሶስቱም አገልግሎት ከጊዜ ጊዜ በተሻለ መልክ ለመስጠት ጥረት ይደረጋሉ። የህክምና ቁሳቁስም ለማሟላት ጥረት ይደረጋል። ይሄ ማለት ግን አሁን ህዝብ ጋር ያለውን ነገር ላይ ሙሉ እርካታ ሰጥተናል ማለት አይደለም። ለምሳሌ ወራቤ ሆስፒታል አንጻራዊ በሆነ መልክ ከሌሎች ሀገር ውስጥ ካሉ ሆስፒታሎች ሚኒስትሪ ኦፍ ሄልዝ ባስቀመጠው ስታንዳርድ አንጻር ቢያንስ ተደጋጋሚ በሆነ መልክ ደረጃ ላይ ጥሩ አገልግሎት እየሰጠ ነው ተብሎ ሪኮግናይዝ የሚደረግ። ይሄ ማለት ግን ወራቤ ሆስፒታል ውስጥ ያለ አገልግሎት አሁንም ህዝብ የሚያማርር ስራ የለም፣ ህዝብ እርካታ ያጣበት የለም ማለት አይደለም። ንግስት እሌኒም ስትሄድ በእንደዚሁ ወልቂጤም አንጻራዊ በሆነ መልክ ግን አገልግሎት አሰጣጥ እየተሻሻለ የመጣበት ሂደት አለ። ይሄ በሂደት ችግሮቹን ለመፍታት ብዙ ነገሮች መሟላት ያለባቸው የህክምና ቁሳቁስ አሁን ያልተሟላላቸው ሊኖር ይችላል። በሌላው ጎን ደግሞ እኛ ክልል ውስጥ አሁን አንዳንድ የሚሰሩ ተግባራት በልዩ ሁኔታ ወጣ ብለው አሁን ወራቤ ሆስፒታል ውስጥ የሚሰሩ ልክ አዲስ አበባ ላይ የሚሰሩ አገልግሎቶችን ጥሩ የሚባሉ አዲስ አበባ ላይ መንግስት ሆስፒታል በስታንዳርድም ደረጃ ላይ በአገልግሎት አሰጣጥም ደረጃ ላይ አሟልተው የተሻለ የሚሰጡበት ሂደት አለ። ስቲል ግን ህዝብ ጋር ያለውን ችግር ሊፈታ በሚችል ደረጃ ላይ አልቋል የሚል ነገር ለምሳሌ የምርመራ ስርዓቶችን 100% እዛው አሟልተናል ማለት አይደለም።
መሳሪያ፣ የሕክምና ቁሳቁስ አቅርቦት። ግን አንጻራዊ ሪፈራል ሆስፒታሎች ኢትዮጵያ ውስጥ ካሉት በተለይ ክልል ውስጥ ካሉ ሆስፒታሎች በተሻለ አቅም አገልግሎት እየሰጠ ያለበት ሂደት አለ። ይሄ የሆስፒታሎቹ በአጋጣሚ ግንባታቸውም በህዝብ አቅም ነው። እነዚህ ሆስፒታሎች ህዝብ ራሱ ገንብቶ ያመጣቸው ነው። ህዝብ ራሱ ገንብቶ ላዘጋጀው ሆስፒታል አገልግሎቱም ላይ የሚሰማውን ስሜት ሲገልጽ ወደኋላ የሚል አካባቢ አይደለም። እኛ ክልል ውስጥ ያለው ነባራዊ ሁኔታ ብዙ ሆስፒታል ከመንግስት ግንባታ ጎን ለጎን ህዝብ ራሱ ለጤና አገልግሎት ሆስፒታል ገንብቶ ሕክምና ቁሳቁስ የማሟላት ልምዱም ስላለው ማለት ነው። ስለዚህ ሪፈራል ሆስፒታሎቹ ላይ ለአገልግሎት አሰጣጥ ችግሮች አሉ። የሚነሱ ችግሮች በየጊዜው ቀረብ እያለን እኛ እንፈታለን፣ ሆስፒታል ቦርዶች ይፈታሉ። ችግሮቹ ግን እስከነ ችግራቸው ሶስቱ አሁን የጠቀስካቸው ሆስፒታሎች የማዕከላዊ ኢትዮጵያ ክልልን ማህበረሰብ ባማከለ መልኩ ተደራሽ መሆን ይችላሉ ወይ? ምናልባት ከነ አመያ ከነ ዱራሜ ከነ አላባ አኳያ ስትመለከተው ጥግግታቸው ወልቂጤ ሆሳና፣ ወራቤ ሆሳና እዛው አንድ ቦታ ላይ ታጨቁ እንዲህ ነገር መሆን አልነበረባቸውም? ያው ሂደቱ ላይ ክላስተር ቤዝድ አሁን የኛ ክልል ነባራዊ ሁኔታ በአጠቃላይ ከህዝብ ጥግግት አንጻር ክላስተሩም በጣም በጥሩ ደረጃ ላይ የሚሆንበት ለአገልግሎት ምቹ በሆነበት ደረጃ ነው። ከርቀት ከሌሎች ክልሎች አንጻር ስናይ የህዝብ ብዛቱ ጥግግቱ በዛ ልክ ያለ ቢሆንም ለጤና አገልግሎት ተደራሽነት አንጻር እርግጥ እያደገን ስመጣ የአቅርቦት ሂደቱ የኢንፍራስትራክቸር አቅርቦቱ ከዚህ መጨመር አለበት። አሁን ባለበት ግን ወራቤን ብናስብ ምስራቅ ጉራጌን ማረቆን ይዞ አላባን ይዞ ክላስተር ሆኖ ሊያገለግል የሚችልበት እድል አለ። ንግስት ሌኒን ብናስብ ጠንባሮ ልዩ ወረዳን ከምባታ ዞን ይዞ ራሱ ሀዲያን ዞን ይዞ ክላስተር ሆኖ ሊያገለግል የሚችልበት እድል አለ። ወልቂጤ ደግሞ የም ዞንን ቀቤናን ልዩ ወረዳን ይዞ ራሱ ጉራጌን ይዞ እያገለገለ ያለ ከክላስተር አንጻር ከኛ አንጻር የኮምፕሬሄንሲቭ ሆስፒታሎች አቅርቦት አንጻራዊ በሆነ መልክ ቀጣይ እድገታችን አቅማችን ሲፈቅድ የማስፋፋቱ እድል እንደተጠበቀ ሆኖ ግን ከጥግግት አንጻር ጥሩ ናቸው የሚል ነገር ነው ያለን። ለአገልግሎት አሁን ባለበት ስታንዳርድ በቂ ናቸው ብዬ ነው የማስበው። ሌላ ማዕከላዊ ኢትዮጵያ ክልል እንግዲህ እንደምናውቀው በተለይ አንዳንድ ዞኖች ላይ በጣም ዴንስሊ ፖፕሌትድ የሆነ ኤሪያ ነው እና ጥግግቱ በጣም ከፍተኛ ከመሆኑ የተነሳ የስነ ህዝብ ስብጥሩ በራሱ የሚፈጥራቸው አዳዲስ በሽታዎች እና ተላላፊ በሽታዎች የወረርሽኝ ጉዳይ ተጋላጭ የሆነ ክልል እንደመሆኑ መጠን ይህንን አደጋ በፍጥነት ከመከላከልና አዳዲስ በሽታዎች ስርጭታቸው እንዳይጨምርስ ምንድን እየተሰራ ነው? ያው ከዚህ አንጻር በመንግስት ደረጃ ላይ በመሰረታዊነት እነዚህ ተላላፊ ወረርሽኝ በሽታዎች የክልሉ ነባራዊ ሁኔታ ህዝባችን አብዛኛው ተንቀሳቃሽ ነው። እንደሚታወቀው ማዕከላዊ ኢትዮጵያ ውስጥ ያለው ማህበረሰብ ከዚሁ ክልል ውስጥ ብቻ የሚኖር ሳይሆን በተለያዩ የሀገሪቱ ክልልም ከሀገር ውጭም ባለበት እንቅስቃሴ የሚያደርግ ህዝብ ነው እና እንቅስቃሴ ያለበት ሞባይል የሆነ ማህበረሰብ ውስጥ ደግሞ ለተለያዩ ተላላፊ ለሆኑ በሽታዎች በተለይ ዓለም አቀፍ ለሆኑ ወረርሽኞች ተጋላጭ የሚሆኑ በሀገር ውስጥ የሚመጡ ወረርሽኞች ከአንዱ አንዱ ይዞ የሚመጣበት ሰፊ ነው። እዛ ውስጥ ሆነን ግን እዚሁ ክልል ውስጥ ያሉ ለምሳሌ እንደ ወባ፣ ኮሌራ እነዚህ ተንቀሳቃሽ ባይሆንም እዚሁ ባለበት ደረጃ ላይ ሊመጡ ከምግብ እጥረት ጋር ያሉ ተላላፊ ባይሆኑ ያሉ መስራት የሚገባን የወረርሽኝ ሁኔታዎችን ታሳቢ ያደረገ ስራ በዋናነት የጤና ኤክስቴንሽን ፕሮግራሞቻችን ላይ ነው። ገጠር ላይ የምንሰራው ስራ ማህበረሰቡ ጋር ግንዛቤ ስራ የምንሰራው ስራ እና ጤና ኤክስቴንሽን ባለሙያዎች የመጀመሪያ ያህል ላይ የምንሰራቸው ጤና ጣቢያ ላይ የመጀመሪያ ደረጃ ሆስፒታል ላይ የሚሰሩ ስራዎች ህብረተሰቡ ጋር የግንዛቤ ስራ ምን ቢከሰት ምን ማድረግ አለብን የሚል ስራዎችን ለምሳሌ እንኳን ብናነሳ ወባ ላይ በዋናነት ከህክምናው በላይ የሚሰራ የመከላከል ስራዎቹ ናቸው። የውሃ ማፋሰስ፣ ማዳፈን፣ አጉበር አጠቃቀም ላይ በተገቢ መስራት ከዛ ውጭ ባለፈ ከርጭት ጋር መንግስት የሚያቀርበው እና እነዚህን የመሰሉ ስራዎች ብንሰራ የወባ ተላላፊነት ሂደቱን የምንቀንስበት የምንገታበት ሂደት ይኖራል። እዛው እያለን
ምናልባት የወባ ስሜት ካላቸው ደግሞ ፈጥኖ ሕክምና የሚወስዱበት አንዱ የመከላከል ስራ ነው። ይሄ በቀበሌ ደረጃ ላይ ያሉ የጤና ኤክስቴንሽን ባለሙያዎችን ወይም ጤና ጣቢያ ላይ ያሉ ባለሙያዎች ፈጥኖ የሚሰሩት ስራ ሲሆን አሁን ያለውን የወረርሽኝ ሂደት የምንገታበት ሂደት ይኖራል። ስለዚህ የመጀመሪያ የቅኝት ስራችን ላይ ነው። የቅኝት ስራችን ላይ ችግሮች ሲከሰቱ ፈጥኖ የልየታ ስራ የመስራት ከልየታው በኋላ ሪስፖንስ ምላሽ የመስጠት ሂደቱና ምላሽ የምንሰጣቸው ከየራሱ ከበሽታው ባህሪ አንጻር ደግሞ አለፍ ሲል ደግሞ ለዛ ማገገሚያ ሰዓታቸው ላይ ተገቢ የሆነ የእንክብካቤ ስራ የሚሰራበት በተቋም ነው ከተቋም ውጪ ባለበት የሚሰራው ነው ማለት ነው። ይሄንን ታሳቢ ያደረገ ስራዎች ስንሰራ ነበር። ለምሳሌ እንደኛ ባለፈው ዓለም አቀፍ ተብሎ ከሚታሰቡት ወረርሽኞች አንጻር ኤምፖክስ ተብሎ ባለፈው እኛም ክልል 1-2 ኬስ ተከስቶ ነበር። ሌላው ማርበርግ ባለፈው ሲነሳ እዛ ውስጥ ሆነን እኛ ክላስተሩ ሲዳማ፣ ደቡብ ኢትዮጵያ ዙሪያ ቦርደር ላይ ሆነን ባለንበት እዛ አካባቢ ባለበትና ኬዙ ራሱ የመጀመሪያው ከማርበርግ ጉዳት ደርሶበት ለአስከሬን ምርመራ ወደኛ ክልል ነበር የመጣው። ወደ ወራቤ ሆስፒታል ነበር የመጀመሪያው ኬዝ የመጣው። እሱም በተገቢው ማኔጅ አድርገን አገር አቀፍ የብሔር ብሔረሰቦች ስናከብር የዚህ የተላላፊ የሆኑ በሽታዎች ህብረተሰቡ ጋር ቢያንስ ቅድመ ግንዛቤ መስጠትና ጤና ባለሙያዎቻችን ከላይ እስከታች ያለው የቅድመ ዝግጅት ስራዎቻችን በየጊዜው የምንገመግምበት ሂደት ስርዓቱ ቢያንስ መሰረት ለመጣል እያደረገን ያለነው ነገር ላይ እነዚህ ወረርሽኞች ያንን በዓለም አገር አቀፍ በዓል ስናከብር ጎን ለጎን ቅድም ያልኩ ክስተቶችም ሲከሰቱ ለመመለስ ይህንበት ርቀት እስከታች ያለው ቢያንስ የጤና ስርዓት ነው መሰረት እንድንጥል እያደረግን ያለንበት ሂደት አለና ወረርሽኞች የሉም አይደለም። ወረርሽኞቹን ግን ቀድሞ የመለየት በቅኝት ልየታ ካረግን ወዲህ ደግሞ ምላሽ የምንሰጥበት ነገር እየሰራን ነው። እዛ ውስጥ ጉድለቶች ይኖራሉ። ጉድለቶቹን ግን ፈጥኖ የማረም ሂደት የግንኙነት አግባባችን ጥሩ ስለሆነ ከታች እስከ ላይ የተሻለ ነገር ነው እየፈጠረን ያለ ነው የሚል ነገር። እሺ፣ ቀደም ሲል ያነሳልን ከዚህ ሞባይል ማህበረሰብ ነው ያልከው ልክ ነው። ተንቀሳቃሽ ማህበረሰብ ነው። በሁሉም አቅጣጫ ላይ የሚኖር ማህበረሰብ እንደመሆኑ መጠን በጣም ለኮንትሮባንድ እና ለኮንትሮባንዲስቶች ተጋላጭ የሆኑ ከተሞች ነው ያላቸው። ስለዚህ የመድኃኒት ጉዳይ ላይ አሁን መለስ ስንል በተለይ አንዳንድ ለጤና አደገኛ በኮንትሮባንድ የሚቸበቸቡ መድኃኒቶች አሉ። ለምሳሌ አሁን እናንተ ክልል የሚገኙ አንዳንድ ከተሞች ላይ ባለኝ መረጃ መሰረት የኮፓሌት ሰበባም ወደዚያ የተሻገረበት ሁኔታ ለምሳሌ ዳሌ ማሳፈጊያ፣ ውፍረት መቀነሻ ምናምን እየተባለ ከዚህ ከስነ ተዋልዶ ጋር ተያያዥ የሆኑ መድኃኒቶች በጣም በአደገኛ ሁኔታ ስርጭታቸው እየተስፋፋና ሰዎችን ለአደገኛ ጉዳትና ለስነ ልቦና መቃወስ የሚዳረጉበት ዕድል እየሰፋ ነው። ይህን በምን መንገድ ነው የምትይዙት? ሌላው ከዚሁ ጋር ተያይዞ በመሰረታዊነት ሊነሳ የሚገባው አንተ እንደ ቢሮ ኃላፊ ብቻ ሳይሆን እንደ ባለሙያ ይህ መድኃኒት በአይሱዙ የሚከፋፈልበት ምክንያት ትንሽም ቢሆን ከፍሪጅ ውጭ የሆነ ማለት መድኃኒት እኮ በጣም አደገኛ ነው እና በዚህ ልክ የሚሰራጭበት ጊዜ ያለፈባቸው መድኃኒቶችም እንዲሁ በድለላና በኮንትሮባንድ የሚቸበቸቡበት እና ሰዎች የሰው ልጅ አደጋ ላይ ጥለው ከርሳቸውን የሚሆኑበት ሁኔታ በጣም እየተስፋፋ ያለበትን ዕድል በተለይ አንዳንድ ዘመን ያሉ ከተሞቻችሁ ላይ በጣም እየተስተዋለ መሆኑን በተለያየ መልኩ ባደረኩት ለዚህ ፕሮግራም በማደርገው ዝግጅት በሰራሁት ሪሰርች አረጋግጫለሁ እና ይህን እንዴት ነው የክትትልና ቁጥጥሩ? ችግሩ ልክ ነው። በእኛ ክልል ደረጃ ላይ ለጤና ቢሮ ተጠሪ የሆነ የክልሉ የቁጥጥር ባለስልጣን ተብሎ በቢሮ ደረጃ ስራ ያለ አንድ በባለስልጣን ደረጃ ላይ የሚመራ አለ። በየጊዜው እየገመገመ የሚመራበት የህገወጥ መድኃኒት ዝውውር ኮንትሮባንድ ያው ፈተና ነው፣ ምንም ጥያቄ የለውም። በየጊዜው ቅድም እርምጃ እንወስዳለን ብለን አሁን ከፍተኛ እርምጃ የሚያስወስደው አንዱ ምንጩ ያልታወቀ መድኃኒት ጤና ተቋም የሚሆን የመድኃኒት መስጫ ተቋማት ውስጥ ከተገኘ ቁጥር አንድ ከፍተኛ ችግር ተብሎ በህጋዊ አስተዳደራዊ እርምጃ የሚያስወስደው አንዱ እሱ ነው። ምንጭ የማይታወቅ መድኃኒት
ቅድም ያልከውም እዚህም ልዘረዝራቸው ማልችላቸው በሀገር ውስጥ ያልተመዘገቡ መድኃኒቶች የሚገኝበት ክልል ነው። ያው ተጋላጭነቱ በተለያየ መልክ ሲመጣ ሩቱ በተለያየ ይሄ ክልል ተንቀሳቃሽ ብቻም ሳይሆን ለኮንትሮባንድ መሄጃ መምጫ መንገድ ሊሆን የሚችልበት እድል አለና እሱን ታሳቢ ያደረገ ስራዎች ነው የምንሰራው። ይሄ ግን ያው ተከታታይ ስራ የሚጠይቅ ነው። ችግሩ አለ፣ ምንም ጥያቄ የለውም። የመድኃኒት አያያዝ ያው በፍሪጅ ውስጥ የሚያዙ አሉ፣ የማይያዙ አሉ። እነዚህንም ያው በኢንስፔክሽን ድንገተኛ ኢንስፔክሽን የምንሰራው አለ። የሰርቬላንስ ስራዎች ይሰራሉ። ጤና ቢሮ ብቻ ሳይሆን ከሌሎች ተቋማት ጋራ በጋራ በስከ ጸጥታ መዋቅር የሚሰራ አለ። ሌሎች ይህንን ሊሰሩ የሚችሉ ቀጥታ ከዚህ ተግባር ጋር ተልዕኮ ወስደው ሊሰሩ የሚችሉ ከጤና መዋቅር ጋር ውጭ ያሉ አካላት ጋር በጋራ የምንሰራው ነው እና እያረምን ነው። ችግሩ ግን ከጊዜ ጊዜ እየቀነሰ ነው። ዋና ጠቋሚ አድርገን የምናስበው ማህበረሰቡ ጋር ያለውን መረጃ መስጠት ነው። ራሱ የእነዚህ የግል ጤና ተቋማት ህብረት ጋር ያለቀ ባይሆንም በጣም ትንሽ ጅምር ነገር አለ። እሱ ማደግ ይጠይቃል። በጣም በተገቢው አገልግሎት የሚሰጡ ትክክለኛ መድኃኒት፣ ትክክለኛ ሕክምና ቁሳቁስ ይዘው አገልግሎት የሚሰጡ ተቋማት እስኪበቁ ድረስ መስራት ይጠይቃል። ግን የጤና ጉዳይ ሲሆን አሁንም ቀደም ሲል ሳነሳው እንደነበረው የአንድ ሰው አሁን ተመልካቾቻችንም እንዲገነዘቡ የሚፈልገው የምናነሳቸው ችግሮች የሁሉም ተቋማት ችግሮች ናቸው እያልን አይደለም። በመድኃኒት ጉዳይ ሲሆን ደግሞ የአንድ ሰው ችግር ሀገር ያደርሳል ነው ጥያቄው። ስለዚህ በምግብን ጉዳይ ላይ የምግብና መድኃኒት ቁጥጥር ምናምን ይባለዋል እና በተለይ የእናንተ ክልል ወልቂጤን፣ ቡታጅራን፣ ሆሳዕናን ዝም ብለን ስናስተውል አላባ አካባቢ ላይ ኢንስፔክሽን የሚባለውና በተቀናጀ በተለይ የጸጥታ መዋቅር የሚያሳተፈው ስራ ምን ያህል ከሙስና የጸዳ ነው? አንዳንድ ጊዜ እንደውም ሌሎች ነገሮችንም አቀባባይ በመሆን የበለጠ ኪሳቸውን ሊያደርጉ የሚችሉበትን እድል የሚዘረጉበትና ሊቃጠሉ የሚገባቸው ጉዳዮችንም መድኃኒቶችንም መልሰው ለሌላው ደግሞ ፋርማሲ እየሸጡ ማህበረሰቡን ችግር ውስጥ የሚከቱበት ሁኔታ ነው ያለውና በእርግጥ አሁን አንተ የምትለው ልክ የምር በኢንስፔክሽን ያመጣችሁት ለውጥ አለ ወይስ ኢንስፔክሽን እንደውም የባሰ ችግሩን እያባባሰ ነው? እኛ በምንሰማው መረጃ እንደዛ ይመስለኛል። በከተማ ግርግርና ጫጫታ ውስጥ ሆነው እውነተኛ ማንነቱን ሊረሱ ይችላሉ። ባዶነት ይሰማዎታል፣ እርካታ ማጣትም እንዲሁ። ይሮጣሉ እንጂ እውነተኛ ሰላሙን ሊያገኙ አይችሉም። ስለሆነም በቂ ረፍትና የጥሞና ጊዜ ያሻውታል ማለት ነው። ለዚህ ደግሞ እንደተለመደው ሀገር አቋራጭ በመውጣት በመልሱ ጉዞ መዛልና ትኩረቱን ማጣት አያስፈልጎትም። ሲሻው ለብቻው ከቤተሰብም ጋር ካሉ እንደ እርሶ ምርጫ እዚሁ በአቅራቢያው ምቹ የማረፊያ የመዝናኛና የማሰቢያ ስፍራ ተዘጋጅቶሎታል። ከአዲስ አበባ ቦሌ ዓለም አቀፍ የአየር ማረፊያ በ35 ኪሎ ሜትር ርቀት ላይ በበኬ ከተማ የሚገኘው ቱአርኤን ሰለሞን ሆቴል እና ስፓ እንደ ምርጫውና ፍላጎቱ ሁሉ ሙሉ ሁሉ ዝግጁ ይሉታል። በቱአርኤን ሰለሞን ሆቴል እና ስፓ ውስጥ ሲያርፉ በበኬና ሰንዳፋ ዙሪያዎች የሚገኙ ተራራዎችንና የበኬ ከተማን ውብ የተፈጥሮ አቀማመጥ በመጠቀም ጤናውን ማጎልበት ይችላሉ። በኢትዮጵያ ካሉ የቅንጦት ሆቴሎች መካከል አንዱ በሆነው ቱአርኤን ሰለሞን ሆቴል እና ስፓ ሲመጡ በሲንግል ስታንዳርድ ዴሉክስ ትዊንስ የቤተሰብ ፋሚሊ እና ስዊት የመኝታ ክፍሎቻችን የስቲም እና ሳውና ባዝ አገልግሎታችን ዓለም አቀፍ ደረጃውን የጠበቀ ምቹና ዘመናዊ አገልግሎት አግኝተው እንደሚመለሱ አይጠራጠሩ። በመኝታ ክፍሎቻችን አስደናቂ እይታ፣ በሚሰሙት የተፈጥሮ ድምፅና የወፎች ዝማሬ የበለጠ ተረጋግተውና ሕያው ሆነው እንደሚመለሱም በሙሉ ልባችን ስንነግሮ በደስታ ነው። ጥራት ያለው የ24 ሰዓት አገልግሎት የሚሰጡት የባርና የሬስቶራንት አገልግሎታችን ውለው ባደሩና በከረሙት ብቻ ሳይሆን ጎራ ብለው በተመለሱትም ተመስክሮልናል። ለስብሰባዎች፣ ኮንፈረንሶች፣ የቦርድ ስብሰባዎች፣ ፕሬዘንቴሽኖች፣ ሰርጎችና ማህበራዊ ዝግጅቶች በተለያዩ መጠኖች የተዘጋጁት ዘመናዊ አዳራሾቻችን ሙያ አገልግሎታችን በተሟላ ብቃትና ጥራት መስጠት የሚችሉ ናቸው። ለበለጠና ተጨማሪ የሆቴልና ስፓ አገልግሎታችን መረጃ በ0911 20 5969 በ0965 22 22 ወይም 25 26 27 ይደውሉ። ቱአርኤን ሰለሞን ሆቴልና ስፓ። ትርፋማ ለሆነ ኢንቨስትመንት ቦታ እየፈለጉ ነው?
በ640 ሺህ ብር ቅድመ ክፍያ 32 ካሬ ኔት ኤሪያ የንግድ ሱቆችን በመሃል ተክለ ሃይማኖት አዘጋጅቶ እየጠበቁ መሆኑን የሚገልጸው ሜሪት ፕሮፐርቲስ G+4 በሆነው የገበያ ማዕከሉ ከ11 ካሬ ጀምሮ ከበቂ የመኪና ማቆሚያ ጋር ለሽያጭ ማቅረቡንም ሲገልጽለው በደስታ ነው። ሜሪት ፕሮፐርቲስ ያቀረበለው እድል ይህ ብቻ አይደለም። ቀድሞ ለሚመጡና 100% ለሚከፍሉ ውስን ደንበኞች የ15% ቅናሽ ማዘጋጀቱንም የተመለከተው ወርቃማ እድል ነው። ይህን መልካምና አዋጭ እድል ለመጠቀምና ለሳይት ጉብኝት በ0912 20 34 57 ይደውሉ። ሜሪት ፕሮፐርቲስ። ያው በሁለት መልክ ነው የምናየው። አንዳንዴ ችግሩ በጣም መኖሩ የምናረጋግጠው ተገቢ ኢንስፔክሽን በምንሰራበት ሰዓት ላይ ያው ዝምታ ችግሩን ሊያወጣው አይችልም። በእኛ ክልል ደረጃ ለምሳሌ ምግብና ምግብ ነክ የሆኑ ነገሮች ላይ አደልትሬሽን ተብሎ ለምሳሌ ከበርበሬ ጋር ተያያዥነት ያላቸው ስራ ሲሰሩ ተገቢ ባልሆነ መልክ በርበሬና ከሌሎች ባዕድ ነገር ጋር ደባልቀው የሚሰሩ ከቅቤ ጋር ከዱቄት ጋር ከዘይት ጋር ባለፈው 2 ዓመት የሰራናቸው ማለት ነው። እነዚህ ነገሮች ላይ በተገቢው ከጸጥታ መዋቅሩ ጋራ በጋራ ሰርተን እርምጃ የወሰድንባቸው አሉ እኛ ክልል ውስጥ ማለት ነው። ይሄ ግን ከዚህ ወዲህ ክስተቱ ለአንዴና ለመጨረሻ ተዘግቷል ማለት አይደለም። ችግሩ በደረስንበት ጊዜ ባገኘነው መረጃ አለምህረት ነው እርምጃ እየወሰድን ያለ ነው። ይሄ ደግሞ በይፋ አስተማሪ እንዲሆን ባለድርሻ አካላት በተገኙበት ችግሩ ህጋዊ እርምጃ እስኪወሰድ ድረስ የተገኘው ማለት ነው። ያው በፍርድ ቤት ነው ሌሎች ውሳኔዎች የሚሰጡት። ግን ችግሩን በይፋ ለማህበረሰቡ ግንዛቤ እንዲይዝ እያስተማርን እየሄደ ያለንበት የወንጀል ስራው የሌሎቹ ስራ በራሱ የሚሄደው እንደተጠበቀ ሆኖ የተገኘው ግኝት ግን እኛ ጊዜ ሳንሰጥ ለማህበረሰቡ መግለጫ እየሰጠን እንዲህ አይነት ድርጊት ሲኖር አስተማሪ እርምጃ እንደምንወስድና ማህበረሰቡን ከዚህ እንዲጠበቅ እየተሰራ ያለበት ሂደት አለ። ኤክስፓየርድ ያደረገ መድኃኒት የሚሸጥ ተቋም ላይ ከፍ ያለ እርምጃ ነው የምንወስደው። እስካሁን ባለበት ደረጃ ላይ ይህንን አገልግሎት ሲሰጥ በዚህ 2 ዓመት ተኩል በቆየንበት ይህን አገልግሎት እየሰጠ ያለ ለማህበረሰቡ በተጨባጭ ያገኘነው ባይኖርም ግን ኤክስፓየርድ ያደረጉ መድኃኒቶች ተቋም ውስጥ ያገኘንበት ሂደት አለ። ይሄ ማለት አገልግሎት ኢሚዲየትሊ መወገድ ኤክስፓየርድ ያደረጉ መድኃኒቶች እና አገልግሎት የሚሰጡ መድኃኒቶች የመጠቀሚያ ጊዜያቸው ያላለፉ መድኃኒቶች አብረው ተደባልቀው አይቀመጡም። አብረው ቢገኙ እርምጃ ያስወስዳል ራሱ። እሱ ተለይቶ በተገቢው ቦታ መቀመጥ አለበት። እሱ አልፎ አልፎ ከሚታይ ይሄ በመንግስት ተቋም ጭምር የሚታዩ ነገሮች አሉና እሱ በተገቢው ኮንሽስ ሆኖ ማለት ነው ሰው ይሄ ትክክል አይደለም ብሎ ባለሙያ ከመስራት አንፃር አንዳንዴ ከቸልተኝነት ጋር የሚያያዙ አለ። አንዳንዴ ደግሞ ከሌላ ግል ጤና ተቋማት የሚሆን ተብሎ ነው የሚነሱ ሀሳቦች አሉ። ግን ከኛ አንፃር አገልግሎት ሲሰጥ የተገኘ ካለ ግን እርምጃው ሙያዊ ስነ ምግባሩም ጭምር ከህግ ስነ ምግባርም ሊያስቀጣ የሚችል እስከሆነ ድረስ የሙያ ላይሰንስንም እስከ ማስነጠቅ የሚያደርስ ስለሆነ እሱ ላይ እንደ ክልል የምንታገሰው ሙያ ይሄ በሚኒስትሪ ኦፍ ሄልዝ ደረጃ ኤፍዲኤም ጋር ያለው እርምጃ አቋም በሱ ደረጃ ነው። ያው የህክምና ቁሳቁስ በተለይ ከመድኃኒት ግዢ አንፃር የሚገዛው ያው የፋይናንስ ባለሙያዎች ከፋይናንስ ስርዓቱ ጋር አብሮ ይኖራሉ እንጂ መድኃኒት በሁለት መልክ ነው የሚገዛው። አንደኛው የፒኤስኤስ ተብሎ የኢትዮጵያ መድኃኒት አቅራቢ ድርጅት አለ። በሱ የሚያቀርበው አብዛኛው ግዢ ስርዓታችን በዛ ደረጃ ላይ ነው የሚሄደው። ስለዚህ ለክራይ ተጋላጭነቱ ወይም ተገቢ ያልሆነ መድኃኒት ግዢ ስርዓቱ እሱ ጋር ዜሮ በሚባል ደረጃ ነው፣ ለዛ የሚያጋለጥ ስላልሆነ ማለት ነው። ሁለተኛው እዛ የማይገኙ መድኃኒቶች የሚገዙበት አግባብም የጤና ባለሙያ አብሯቸው ይሄዳል። የመድኃኒት ባለሙያ መድኃኒት ባለሙያ በሌለበት ቦታ የጤና ባለሙያ ከግዢ ባለሙያዎች ጋር በጋራ የሚገዙበት ስርዓት አለ። እሱ ጋር ያለው ነገር ላይ ቢያንስ መድኃኒቶች ከጊዜ አንጻር ማለት ነው የመጠቀሚያ ጊዜያቸው ቢያንስ ከሚጠቀሙበት ጊዜ አንጻር ገምቶ የመግዛት ያለ መግዛት ጉዳይ ነው። አንዳንዴ ይገዙና ይመጡና አጭር የመጠቀሚያ ጊዜያቸው ይሆንና ሳይጠቀሙበት የሚባክንበት እድል ሊኖር ይችላል። ይሄ በተቋሙም ላይ ኪሳራ ሊያመጣ ይችላል። የመጠቀሚያ ጊዜያቸው አጭር የሆኑትን እኮ ከጥቅም ትስስር ጋር ተያይዞ ነው ጊዜ ያለፈበት የሚሸጥላቸው። ያው ጊዜ ያለፈበት ባለሙያ ሆኖ አይገዛም።
እኔ እስከሚገባኝ ማለት ነው በእኛ ክልል ደረጃ ላይ እንደሱ በሱ ደረጃ ላይ የወረደ መንግስት ተቋም ውስጥ የሚሰራ ማለት ነው በሱ ደረጃ ላይ የሚሰራ ባለሙያ ባለኝ በአመራር ዘመን ሄዶ የሚገዛ ባለሙያም ሆኜ እንደሱ አይነት ሜንታሊቲ ያለው ባለሙያ ይኖራል ብዬ አላስብም። ግን የመጠቀሚያ ጊዜያቸው የተቃረበ መድኃኒት ሲገዛ አገልግሎት የሚሰጠው ማህበረሰብ መጠን ያለማያውቅ ችግር አለ። እሱ ጋር ነው ቢያንስ ለ50 ተገልጋይ በቀጣይ 3 ወር ውስጥ ጨርሳለሁ ብሎ ገምቶ መግዛት ሲገባው የሚገዛው ግን ለመቶ ተገልጋይ ይሆናል ብሎ የሚያስበው ሲሆን 50 ይጠቀምና 50 የሚከስርበት አዝማሚያዎች አሉ። እነዚህ በየጊዜው እያስተማረን እየሄደን ያለንበት ሂደት አለ። አሁን ከመንግስት አንጻር ደግሞ በቅርብ ጊዜ ያው እንደምታውቀው የሕዝብ ተወካዮች ምክር ቤት በአገር አቀፍ ደረጃ ላይ የመድኃኒት አቅርቦት በጣም መሰረታዊ ለውጥ ሊያመጣ በሚችል ደረጃ ላይ በውል ስምምነት እየተገባ ነው። ከባለፈው ዓመት ጀምሮ የጀመርነው ዘንድሮ 2ኛ ዓመት ጤና ተቋም በአመት ውስጥ የሚፈልገው መድኃኒት መጠን ውል ይገባል። ለምሳሌ የ3 ሚሊዮን ብር እፈልጋለሁ ብሎ ካለ ከኢትዮጵያ መድኃኒት አቅራቢ ፒኤስኤስ ጋራ ውል ይገባል። የ3 ሚሊዮን ብር መድኃኒት በፈለገው አይተም ይሄ ድርጅት ሊያቀርብ ይስማማል ማለት ነው። አምና ጅምር ነገሮች አሉ። ጥሩ የሚባል ነገር ላይ መጥተዋል። የተሟላ ባይሆን ውል በገባው ልክ ማቅረብ አይችልም። ሜቢ ዘንድሮ የተሻለ ይሆናል። ይሄ እያደገ ከመጣ ቅድም የተባለው ነገር ሙሉ ለሙሉ ሊቀርፍ ይችላል። በህግ ደረጃ ላይ በሀገር አቀፍ በጣም ጥሩ መሰረታዊ ለውጥ ሊያመጣ የሚችል ዘላቂ የሆነ ነገር ቅድም ያልካቸውን ችግሮች አልፎ አልፎ የሚከሰቱ ነገሮች ካሉ ሊቀርፍ የሚችል ከኢትዮጵያ መድኃኒት አቅራቢ ድርጅት ጋር በጋራ እየተሰራ ያለው ህግ ይውል። ኢትዮጵያ መድኃኒት አቅራቢ ድርጅት መድኃኒቱን ሊያቀርብ ይችላል። አንዱ ከዚህ ከብልሹ አሰራር ጋር በሱ መንገድ ነገሩን ኮንትሮል ማድረግ ይቻል ይሆናል። ግን አጠቃላይ እንደ ሀገር በንሱ የሆነ መሰረታዊ የሆነ የብልሹ አሰራር ባህሪ በሚመስል መልኩ ማዕከል ከመጣ በኋላ መድኃኒት በየዞን ከተሞች ላይ የሚመነተፈው ካርቶን እንደተጠበቀ ይሆንና ከዚያ ደግሞ በገጠር ለሚገኙ ጤና ኬላዎች፣ መለስተኛ ክሊኒኮች፣ ሆስፒታሎች ይሰራጭ የሚገባው መድኃኒት በየመንገድ ውስጥ በየግል ፋርማሲው የሚንጠባጠብበት በጣም በከፍተኛ ሁኔታ የተስፋፋበት ክልል አይደለም። ያው ይሄ ችግር ዜሮ ነው ማለት አይቻልም። አሁን የሕክምና ሲስተም ውስጥ ብቻ ሳይሆን በጣም ከፍ ያለ አይደለም። እንትኑ ችግሩ ሁለት ነገር እየሰራን ነው። አሁን በክልል ደረጃ ላይ ምን እየሰራን ነው መሰለህ? አንደኛው መድኃኒት ወደ ጤና ተቋም ሲገባ ከዚህ በፊት በህጋዊ የደረሰ አልፎ አልፎ የሚታዩ ጤና ኬላዎች ላይ ጤና ጣቢያዎች ላይ የገቡ መድኃኒቶች በህጋዊ ገቢ ማድረጊያ ደረሰኝ ወጪም ሲደረግ በሱ ደረጃ ላይ ማድረስ ችግሮች ነበሩ። አሁን እሱ ሙሉ ለሙሉ በሚባል ደረጃ የትኛውም ግብአት ሲገባ ህክምና ቁሳቁስም መድኃኒትም በሱ ደረጃ ላይ የሚገባበት ተደርጎ፣ ሁለተኛ ለአገልግሎት ከወጣ ወዲህ ተቋም ውስጥ ከገባ ወዲህ መድኃኒቶች እንዳይባክኑ በጣም ያለቀ ባይሆንም አሁን ካሉን ወደ ተቋማት ጤና ጣቢያዎችም ሆስፒታሎች ውስጥም አዲስ የዲጂታላይዝ ያደረገ ኦዲቴብል ፋርማሲካል ትራንዛክሽን ተብሎ መድኃኒት የትኛው መድኃኒት ሲገባ ከስቶር ከወጣ ወዲህ ዲስፔንሰሪ ውስጥ ከገባ ወዲህ ዲስፔንሰሪ ውስጥ እንቅስቃሴው በሙሉ ዲጂታላይዝ የሚባክን መድኃኒት ካለ ኮንትሮል የሚደረግበት ከዚህ ቀደም በተለየ መልክ አዲስ ስርዓት ጀምረናል። ይሄ በፍጥነት መስፋት ያለበት ማለት ነው። ከዛ በፊት ባለው ሂደት ውስጥ ግን አልፎ አልፎ መንግስት ቤት ብቻ መገኘት የሚገባቸው መድኃኒቶች በግል ጤና ተቋማት የምናገኝበት ሂደት አለ። ለምሳሌ በፕሮግራም ብቻ በመንግስት ድጋፍ ሙሉ ሀብቶ ነው የሚመጡ መድኃኒቶች በግል ጤና ተቋማት የምናገኝበት ሂደት አለ። ይሄ ቀደም ያልኩት የክልላችን ጤናና ጤና ነክ ግብዓት ቁጥጥር ባለስልጣን እና ይሄን ደግሞ በጤና ቢሮ ደረጃ ላይ ሊፈታ የሚችል የሎጂስቲክ ቲም አለ። በኢንተግሬሽን የካፓሲቲ ቢልዲንግ ስራ የመስራት ቅድም ያልኩት ለዛ ተጋላጭ የሚያደርጉ መንገዶችን የመዝጋት ዲጂታላይዝ የማድረግ የመድኃኒት ስርዓቶቻችን፣ ሌላኛው አለፍ ሲል ደግሞ ድንገተኛ ኢንስፔክሽን በግል ጤና ተቋማት እየሰሩ የሚገኙ ሶርሱን እያጠኑ እርምጃ የመውሰድ ስራ እየተሰራ ያለበት ሂደት አለ። ችግሩ ከጤና ተቋማት አንጻር ከደረሰ ወዲህ አይወጣም ወይ አይባክኑም የሚለው ነገር ላይ ስራዎች እየሰራን እንዳለን ለማመለስ
እሱ ላይ የማህበረሰብን ተሳትፎስ ለምሳሌ ቀደም ሲል እንዳልከኝ የክልሉ ነዋሪ ከዚህ ከጤና ጋር በተያያዘ ለየት ያለ ጉዳይና ከስነ ህዝብ ስብጥሩ አኳያ ለጉዳዩ ያለው ትኩረት የላቀ ስለሆነ በግንባታ ስራዎች ላይ ይሳተፋል። በእንደዚህ አይነት በምግባር ደረጃስ ላይ ተሳትፎ ምን ያህል ነው? ለምሳሌ የተለያዩ የማህበረሰብ አቀፍ አደረጃጀቶችን ብቃታቸውን በመደገፍ በጤናና ጤንነት አገልግሎቶች ላይ የውሳኔ ሰጪነት ሚና እንዲኖራቸው በማድረግ የማህበረሰቡ ውክልና በጤናው ዘርፍ ላይ ያለ ወይ የሚለው ጉዳይ የመድኃኒት ጉዳይን ከመቆጣጠር ባሻገርም የባለሙያውን ምግባር ለምሳሌ አንዳንድ ቦታዎች ላይ በሌሎች አካባቢ የምናያቸው ጉዳዮች እናንተ ክልል ላይ ለምሳሌ ድንገተኛ ታካሚዎች በሁኔታ ሰሞኑን ድንገተኛ አደጋዎችን ድንገተኛ በሽታ ተይዞ የመጣን ሰው ከማየት ይልቅ አንዳንድ ጊዜ ቁጭ ብሎ ክበብ ውስጥ ኳስ የሚል አሁን ጊዜ የሰሞኑ ነው። ከዚያ ባሻገር አንዳንድ ጊዜ በማህበራዊ ሚዲያ ላይ በቲክቶክ ላይ ተጠምዶ እንደ ዋዛ በሽተኞች እየተሰቃዩ የማለፍ ሁኔታ ላይ የምግባር ጉዳዮች የጤና ባለሙያዎች ላይ ይስተዋላል የሚል አቤቱታ በርካታ መልኩ እንሰማለን። እዚህ ላይ ማህበረሰቡ በቁጥጥርና በማንኛውም ተሳትፎ እንዲኖረው ማድረግ ከመድኃኒት ጋር ተያይዞ ያው ከመድኃኒት ጋር ያለው ነገር ላይ በሁለት መልክ ነው። ቅድም ያልኩት በሲስተም በጤና ሲስተም የሚሰራው እንዳለ ሆኖ ጤና ተቋሙን በቦርድ ደረጃ ላይ የሚመሩ አካላት አሉ። ከዛ ውስጥ የማን ተወካይ አለ? የህዝብ ተወካዮች አሉ፣ የወጣት አደረጃጀት ተወካዮች አሉ፣ የሴቶች ተወካዮች አሉ። ከዛ ውጭ እዛ ዙሪያ ላይ ያሉ የመዋቅር አመራሮች ያሉበት ሂደት እነዚህ በዋናነት የተገልጋይ ጋር ያለው ስሜት ነው የሚገመግሙ። በ3 ወር አንዴ ይገመግማሉ። እየገመገሙ መፍትሄ እያስቀመጡ ይሄዳሉ። ጎን ለጎን የህዝብ መድረክ አለ። በ3 ወር አንዴ በጤና ተቋማት ደረጃ ላይ ህዝቡ ስለ ጤና አገልግሎት አሰጣጡ ላይ ያለውን ስሜት ይገልጻል። በነፃነት ማለት ነው። አገልግሎት አሰጣጡ ላይ ያለው ከህክምና መስጠት ጀምሮ ግብአት ያልተሟላ ነገር ላይ ይሰጣል። እዛው መፍትሄ አካልም እንዲሆን ይደረጋል። በእኛ ክልል ኮንቴክስት እንኳን ለአብነት ዝም ብዬ ባነሳልህ አዳዲስ ተቋማት ላይ ሙሉ የሆስፒታል ግብአት የሚያሟሉ አካባቢዎች አሉ። አንድ ሆስፒታል ሙሉ ግንባታ ተገንብቶ መንግስት ገንብቶ የግብአት አቅርቦቱ ትንሽ ዘገየ በሚል መነሻ ከ60 ሚሊዮን ብር በላይ ህዝብ ኮንትሪቢዩት አድርጎ የሆስፒታል ሙሉ ግብአት አሟልቶ ስራ ያስጀመረ ክልል ነው። ትናንሽ ግብአቶች ከማሟላት አንጻር ችግር ነው ተብሎ ሲባል ለምሳሌ ነፍሰ ጡር እናቶች መጥተው አገልግሎት ሲያገኙ ከወሊድ ጋር ሰዓት በሚወልዱበት ሰዓት ላይ ህፃን ልጅ ሊያልፍ ይችላል ቅድመ ጥንቃቄ ባለመደረጉ። ስለዚህ ተጨማሪ አገልግሎት ማግኘት አለብን በሚል የአልትራሳውንድ አቅርቦት በእኛ ክልል ደረጃ በዚህ በጀት ዓመት ከ66 በላይ አልትራሳውንድ የአካባቢ ማህበረሰብ በሁሉ መዋቅር በሚባል ደረጃ ላይ ጤና ጣቢያ ላይ አልትራሳውንድ እኛ በቀጣይ ዓመት ሙሉ ለሙሉ ተደራሽ እናደርጋለን ብለን ነው የምናስበው። አሁን 112 ጤና ጣቢያዎቻችን የአልትራሳውንድ ተጠቃሚ ናቸው። ኦልሞስት ኒርሊ ወደ 50% አካባቢ። ይሄ ህዝብ ነው የገዛው። ስለዚህ ይሄ ህዝብ ያነሳው በውይይቱ ነው። በችግሩ መነሻ መንግስት እስኪገዛ መጠበቅ የለም ይሄን ኮንትሪቢዩት ብታደርግ በሚል ሲነገረው እዛው አካባቢ ላይ ያለው መንግስት ኮንትሪቢዩት የተወሰነ ሲያደርግ ህዝብ ኮንትሪቢዩት ሲያደርግ አልትራሳውንድ የማቅረብ እንደዚህ አይነት ግብአቶችን ለአብነት አነሳውልህ እንጂ ትልልቅ ግብአቶችም ገዝቶ የማቅረብ ልምድ አለው። ከሆስፒታል ኢንፍራስትራክቸር ወይም ከጤና ጣቢያ ግንባታ ባሻገር ከጤና ኬላ ግንባታ የቁጥጥሩም ዘርፍ የተበላሸ ነገር ሲኖር የሚደራደር ማህበረሰብ አይደለም፣ ያነሳል። እዚህ ክፍል ሄጄ እዚህ ሄጄ እንደዚህ አገልግሎት አሰጣጥ ችግር አለ ፈትሹ የሚል ነገር ላይ ይሄን ወስዶ በየደረጃ የማረም ስራ እየተሰራ ነው። ይሄ ተከታታይ ስራ ይጠይቃል። ያው ባህል ሆኖ እስኪመጣ ድረስ ችግሩ ተከታታይ መስራት ይጠይቃል። አሁን እንዲህ ስል በሁሉም ጤና ተቋማት ደረጃ ላይ ፍጹም የመልካም አስተዳደር ችግር በማይሆን ደረጃ የጤና አገልግሎት አሰጣጣችን ጥሩ ነው እያልኩ አይደለም። ምግብ ደህንነትና የስርዓተ ምግብ ጉዳይ በክልሉ ላይ ታም ነገር ይመስለኛል። ባለኝ ቅርበት ሆነ ከሰሯቸው ሪሰርቾች እንደተረዳሁት አሁን ለምሳሌ ውሃን ከሚመነጭበት ጀምሮ የጥራት ክትትልና ቅኝት ታደርጋላችሁ ወይ? እሱ አካባቢ ላይ ብዙ ነገር ስለሚነሳ
ከዚያ ውጪ ደግሞ የተመጣጠነና በዚህ ይዞታ የበለጸገ ደህንነቱ የተረጋገጠ ምግብ አቅርቦትና ተደራሽነት አሁንም እየተሻሻለ አይመስልም። በቤተሰብ ደረጃ ከእርሻ ቦታ እስከ ገበታ ያለውን የምግብ ንጽህናና ደህንነትን በተመለከተ ክልሉ ላይ በጣም ብዙ ቅርነቶች አለት ገደም እያሉ ስንመለከት እንደሱ አይነት ነገር በጣም ይስተዋላል። ይህንን የምግብ አካባቢዎችን ማድመጥ ሳይጠበቅብን በተለያየ መልኩ ያው ኮሪደር የሆነ ክልል ስለሆነ በዚያም በዚህ ስናልፍ እየተመለከትን ነው እና ጤና ቢሮ እዚህ ላይ ያለው አትኩሮትና ኮንሽስነስ ምን ያህል ነው? ያው እነዚህ ሁለቱም ያነሳቸው ስራዎች በኢንተግሬሽን የሚሰሩ ናቸው። የጤና ቢሮ ብቻም ስራ ስለማይሆን ማለት ነው። ለምሳሌ ከውሃ ቢሮ ጋር የሚሰራ ስራ አለ። ከሌሎችም ሴክተሮች በጋራ የሚሰራ ነው። ከጤና አንጻር በተለይ ይህ አዲስ ክልል ሆኖ ከመጣ ወዲህ ውሃዎችን ወስዶ ናሙና ወስዶ በላቦራቶሪ ማየትና ችግር ካለ ማከም ጉዳይ ላይ በቅርብ ጀምሮ ከዚህ የበጀት ዓመት ጀምሮ ቢያንስ ከጤና ሚኒስቴር እና ኢፒኤችአይ ባገኘናቸው ግብአቶች እነዚህን ችግር ለመቅረፍ እንደ ጤና እየሰራን ነው። ይሄ ውሃ ቢሮ በተዋረድ ጎን ለጎን የሚሰራው ማለት ነው። በጋራ የምንሰራው ስራ ነው። ከውሃ ብክለት አንጻር ችግሩ በየጊዜው ያው ተከታታይ ስራ መስራት ይጠይቃል። ችግሩን ግን አሁን ቢያንስ ለመቅረፍ የምንችልበት ከሃይጂን ሳኒቴሽን ስራዎቻችን ጋር በተያያዘ አብሮ የሚሰሩ ስራዎች ናቸው። ንጽህናን ከቤት ጀምሮ ከሶርስ ጀምሮ እስከ ቤት ከቤት ጀምሮ እስከ መጠቀሚያ ጋር ያለውን ነገር ላይ በተገቢ የማስተማር ስራ መስራት ይጠይቃል። እሱን እየሰራን ነው። ውሃ ማከም ስራም በጋራ እየሰራን ያለንበት ነው። በኢንተግሬሽን የሚሰራበት ነው። ከምግብ ማበልጸግ ጋር ያው ይሄ በህግ ደረጃ ላይ ይሄም በኢንተግሬሽን የሚሰራ ነው። ከኒትሪሽን ምግብ አቅርቦት ኒትሪሽን ጋር ያለው ነገር ላይ በእኛ ክልል ባይዘይ በዚህ አጋጣሚ ነገር የተሞክሮ ማዕከል እየሆነ ነው። ቢያንስ የቤተሰብ ብልጽግና እና መስረት ብለን ካሰብነው አንጻር ግብርና ምግብ አቅርቦት ላይ ይሰራል። ጤና ኒትሪሽን በሚሆን ደረጃ ላይ ማስተማር ስራ ይሰራል። ውሃ ንጹህ ውሃ ለዚህ ለቀረበ ምግብ የሚሰራበት ሂደት አለ። ትምህርት ቤቶች ላይ የተሞክሮ ሴንተር እንዲሆኑ፣ ጤና ተቋማት ጋር የተሞክሮ ሴንተር እንዲሆኑ የተለያየ ኢኒሼቲቮች አሉ። በግብርና ለምሳሌ አንድ አርሶ አደር 5፣ 10፣ 15 ችግኞች የፍራፍሬ ችግኞች በ3 ዓመት ውስጥ 5፣ 10፣ 15፣ 30፣ 40፣ 30 እየተባለ የሚሰራ ስራ አለ። እንደዚህ ኢኒሼቲቮች ያለበት ሂደት አለ። የዶሮ 5፣ 10፣ 15 ፍራፍሬ 30፣ 40፣ 30 ችግኞች 100 ችግኝ በ3 ዓመት ውስጥ መስራት አለበት። ይሄ የተለያዩ ፍራፍሬ ዶሮ ላይ ከእንቁላል ጋር ከፍራፍሬ ጋር ከዛ ውጪ እነዚህ ትልልቅ የግብአት ምርቶች ደግሞ በተገቢ የሚሰራ እነዚህ በፕሬዝዳንት ጽህፈት ቤት ኦፊስ ይመራል ማለት ነው። ምግብ እና ስርዓተ ምግብ ፕሬዝዳንት ጽህፈት ቤት ድሮ ጤና ብቻ ይሰራው ነበረ። ስለ ምግብ እና ስርዓተ ምግብ ጋር ማበልጸግ ጋር እንደዚህ የጤና ብቻ ነበር። ንግድ ቢሮ ኢንጌጅመንት አለው። ንግድና ኢንቨስትመንት ቢሮ ኢንጌጅመንት አለው። እነዚህ በኢንተግሬሽን የሚሰሩ ናቸው። ክልላችን ውስጥ ያሉ ለምሳሌ ዱቄት ፋብሪካዎች የፌዴራልም እንደዚሁ በኢንተግሬሽን የሚሰሩ መስሪያ ቤት ጤና፣ ንግድና ኢንቨስትመንት፣ ንግድ ቢሮ፣ ሌሎቹም በጋራ የሚሰሩት ምግብ ማበልጸግ ላይ ዱቄት ፋብሪካዎች አዲስ የትኛውም ዱቄት ከመውጣቱ በፊት መበልጸግ አለበት ተብሎ ምግብ ማበልጸጊያ ማቴሪያሎችን እንዲጠቀም አስገዳጅ ህግ ወጥቶ ውይይት አድርገን ተግባራዊ እያደረግን በክልላችን ብዙዎቹ የዱቄት ፋብሪካዎች ወደሱ እየመጡ ያለበት ሂደት አለ ማለት ነው። ስለዚህ ምግብ ማበልጸግም ከምርት ጀምሮ ቅድም እንዳልከው ከእርሻ እስከ ገበታ ድረስ ያለው ነገር ላይ በጋራ እየተሰራ ነው። ወደ ፋብሪካ የሚገቡ በክልላችን ደግሞ ቢያንስ የሚሰሩ እንደ ዱቄት አይነት ነገሮች የሚሰራበት ቦታ ላይ እንደ ድሮ እህሉን ብቻ ስንዴ ብቻ ዱቄትን ቀይሮ ከማውጣት ይበልጥ መበልጸግ አለበት የሚል የተጀመሩ ነገሮች አሉ። እሱ ያለቀ አይደለም። ናሽናሊም ከቅርብ ጊዜ ጀምሮ ነው አስገዳጅ እየሆነ የመጣ። ሌሎችም ዘይትም ጋር አሁን ያልበለጸገ ዘይት ካለ ሟላ ጨውም ላይ እንደዚሁ ችግር ያለበት ካለ እርምጃዎች በወሰን ያለንበት ሂደት አለና እሱ ያው ተከታታይ ስራ የሚጠይቀን ነው ማለት ነው። በኢንተግሬሽን የሚሰሩ ናቸው። የጤና ብቻ ሳይሆን
ሴክተር ስራዎች በጋራ እየሰራን ያለንበት ሂደት። ሱስ አስያዥ ንጥረ ነገሮች ተጋላጭ የሆኑ ነው። ከአደገኛ መድኃኒቶች ጋር የአፖሊደሩ ቀደም ሲል ያነሳ ነው እንደተጠበቀ ሆኖ አንዳንዶቹ ጋር ከአልኮል መጠጦች ጋር፣ አንዳንዶቹ ጋር ከትንባሆ ጋር፣ አንዳንዶቹ ጋር ደግሞ ከጫትና መሰል ሌሎች ሱስ አስያዥ ንጥረ ነገሮች ጋር ተጋላጭ የሆነ ክልልና ከተሞች እንደመሆን ህፃናቶችን ጨምሮ ገና በአንደኛ ደረጃ ትምህርት ቤት ተማሪዎችን አንተም እንደምታያቸው ነው የሚሳያቸው ነው ያለው። አሁን በተመሳሳይ መልኩ በየከተሞቹ ላይ መማር የሚገባቸው ህፃናት በርከት ያሉ ወጣቶች የጫት ገረባ አንጠልጥለው በጆሮአቸው ሰክተው እንደሱ አይነት ነገር በጣም አንዳንዱ ከተሞች ሁሉ የእብድ ከተሞች እስኪመስሉ ድረስ እንትን ኃላፊነት የለባቸው። ዋና የባህሪ ለውጥ የሚያመጡ ስራዎች ላይ ለዚህ የሚመጥን ስራ መስራት በጋራ የሚጠይቅ ነገር ነው ያለው። በእኛ ደረጃ ላይ የጤና አገልግሎት በተለይ ከስነ አእምሮና አእምሮ በሽታዎች ጋር ያለው ቅድመ ልየታ የመስራት ስራ ችግሮቹ ካሉ የሕክምና አቅርቦቱ አሁን በእኛ ክልል ደረጃ ላይ በብዙ ፋሲሊቲ ደረጃ ላይ እያስፋፋን ያለ ነው። ወራቤ ላይ ያለ ቡታጅራ፣ ወልቂጤ፣ ንግስት እሌኒ እንደዚህ የምንላቸው አገልግሎት የሚሰጡ በክላስተራቸው ደግሞ እስከ ጤና ጣቢያ አንዳንድ ቦታ ሰፋ ያለ ቦታ አሁን ቀደም የምትላቸው አንዳንዶቹ ያው በማህበረሰብ ደረጃ ላይ ሙሉ ተጠቃሚ ነው ባይባልም ሰፋ ያለ ተጠቃሚ ያለበት አካባቢ ላይ ችግሩ የሚታይበት ሂደት አለ። ይሄን ያው አንደኛው ለዚህ ሊመጥን የሚችል ስራዎች የሚሰሩበት ለምሳሌ ወጣቱ ታዳጊው ከዚህ ሱስ ወጥቶ ጊዜውን ሊያሳልፍ የሚችልበት ኤሪያዎችን መስራት ይጠይቃል። ስፖርት ሜዳዎች፣ ማዘውተሪያዎችን፣ የወጣት ማዕከላትን ማስፋፋት እንደዚህ አይነት ነገሮች አሁን ከቅርብ ጊዜ ወዲህ ደግሞ ያው እንደ ክልልም እኛም ሰፋ ባለ መልክ በተለይ ከኮሪደር ልማቶቹ ተያያዥነት ባለው መልክ ወጣቱ ወክ የሚያደርግበት እድል ሰፋ ያለ ማለት ነው። ለአዛውንቶችም ለወጣቶች የሚጠቅም ስራ እስከሆነ ድረስ ባሉን 7 የክልል መቀመጫዎች ላይ በጥሩ ሁኔታ እየተሰራ ያለበት ሂደት አለ። አንዳንዶቹ ከተማ በጣም ከፍ ባለ መልክ ፍጥነቱ በተሻለ መልክ የሚሰራበት ሂደት አለ። ከዚሁ ተያያዥነት ያለው ሱስ አምጪ የሆኑ እና ጉዳት ሊያመጣ የሚችል ከመድኃኒትም ጋር ተያያዥነት ያላቸው የሚጠቀሙ አልፎ አልፎ አሉ። በጣም ብዙ ባይሆንም አልፎ አልፎ። ይሄ እንዳይሰፋ ግን በየጊዜው የሱ ቁጥጥር የምናደርግበት ስርዓት ላይ ሲሪየስሊ እየመራን ያለንበት ሂደት አለ። ይሄ ከሚጠቀሙ አካላት ተጨማሪ ሰው እንዳያፈሩ የማድረግ ስራ እነሱ ደግሞ ወደ ማገገሚያ ገብተው ተገቢው አገልግሎት የሚያገኙበት በተገኙ ሰዓት የሚሰራ ግን በዋናነት አልኮል ላይ፣ መጠጥ ላይ፣ ጫት ላይ ማህበረሰብ ጋር ውይይት የሚያደርጉ አንዳንድ ቦታ ላይ በአካባቢው የባህላዊ ህግ እያወጡ ጭምር በአቋም እየሄዱ ያሉበት አካባቢዎች አሉ። ጫት ላይ አሁን አቋም ይዘው የሚሄዱ አካባቢዎች አሉ። አልኮል ላይ አቋም ይዘው እየሄዱ ያለበት ሂደት አለ። እነዚህ ጅምር ነገሮች ሰፋ በሚልበት አካባቢ በእርግጠኝነት እያደገ ወደ ጥሩ ደረጃ የሚመጣበት እድል ይኖራል ብለን ነው የምናስበው። ንግስት እሌኒ ሆስፒታል የድሮ ነው ወይስ አዲስ ነው? ስሙ የተቀየረው በቅርብ ሆሳዕና ሆስፒታል ነበር ድሮ የሚባለው። እዛ ነው አላችሁት እኮ ነው ግራ ገብቶኝ። ለምን እዛ ሀዲያ ዞን ውስጥ ንግስት እሌኒ የምትባል ያለች ያው ዲቴል ነገር በሌላ ፕሮግራም ላይ ቀደም ሲል እንግዲህ በማህበረሰቡ ከአደንዛዥ ምናምን ጋር ያልተደና የሚመስልበት ደረጃ አንስተናል እና ሰሞኑን ክልላችሁ ዋና መነጋገሪያ የሆነው ደግሞ ውሻ እየሞቃችሁ ትገላላችሁ፣ ማነቃችሁ ሳንስ አንቋ ያልገደለን 50 ሺህ ብር ትቀጣላችሁ የሚል ነገር ይነሳል። በሌላ መልኩ በእርግጥ ህፃናት ልጆች ስለተነከሱ ነው የሚል ነገር አለ። ህፃናት ልጆች መሞት የለባቸውም። ስለዚህ ሰውና ውሻ ሲባል የጤናው ቢሮም ስለሚመለከተው በእርግጥ እንደተባለው ውሻ እየታነቀ ይገደላሉ። ይህ የስነ ልቦና ሚሱ እያስነሳ ስለሆነ ምናልባትም ህፃናት ልጆች ነገ ሀገር ተረካቢ ቢሆኑ ልጆች ያሳደጉትና ሳሎን ላይ ሲከባከቡት የነበረው ውሻ እየታነቀ እየተገደለ በአይናቸው መመልከት ምን አይነት ስነ ባህሪ ኖሯቸው ሊያድጉ እንደሚችሉ መገመት ስለሚያስችል ምንድን ነው ይህ ጉዳይ ስትመጭ?
በከተማ ግርግርና ጫጫታ ውስጥ ሆነው እውነተኛ ማንነቱን ሊረሱ ይችላሉ። ባዶነት ይሰማዎታል፣ እርካታ ማጣትም እንዲሁ። ይሮጣሉ እንጂ እውነተኛ ሰላሙን ሊያገኙ አይችሉም። ስለሆነም በቂ ረፍትና የጥሞና ጊዜ ያሻዎታል ማለት ነው። ለዚህ ደግሞ እንደተለመደው ሀገር አቋራጭ በመውጣት በመልሱ ጉዞ መዛልና ትኩረቱን ማጣት አያስፈልጎትም። ሲሻው ለብቻው ከቤተሰብም ጋር ካሉ እንደ እርሶ ምርጫ እዚሁ በአቅራቢያው ምቹ የማረፊያ የመዝናኛና የማሰቢያ ስፍራ ተዘጋጅቶሎታል። ከአዲስ አበባ ቦሌ ዓለም አቀፍ የአየር ማረፊያ በ35 ኪሎ ሜትር ርቀት ላይ በበኬ ከተማ የሚገኘው 2RN ሰለሞን ሆቴል እና ስፓ እንደ ምርጫውና ፍላጎቱ ሁሉ ሙሉ ሁሉ ዝግጁ ይሉታል። በ2RN ሰለሞን ሆቴል እና ስፓ ውስጥ ሲያርፉ በበኬና ሰንዳፋ ዙሪያዎች የሚገኙ ተራራዎችንና የበኬ ከተማን ውብ የተፈጥሮ አቀማመጥ በመጠቀም ጤናውን ማጎልበት ይችላሉ። በኢትዮጵያ ካሉ የቅንጦት ሆቴሎች መካከል አንዱ በሆነው 2RN ሰለሞን ሆቴል እና ስፓ ሲመጡ በሲንግል ስታንዳርድ ዴሉክስ ትዊንስ የቤተሰብ ፋሚሊ እና ስዊት የመኝታ ክፍሎቻችን የስቲም እና ሳውና ባዝ አገልግሎታችን ዓለም አቀፍ ደረጃውን የጠበቀ ምቹና ዘመናዊ አገልግሎት አግኝተው እንደሚመለሱ አይጠራጠሩ። በመኝታ ክፍሎቻችን አስደናቂ እይታ፣ በሚሰሙት የተፈጥሮ ድምፅ እና የወፎች ዝማሬ የበለጠ ተረጋግተውና ሕያው ሆነው እንደሚመለሱም በሙሉ ልባችን ስንነግሮ በደስታ ነው። ጥራት ያለው የ24 ሰዓት አገልግሎት የሚሰጡት የባርና የሬስቶራንት አገልግሎታችን ውለው ባደሩና በከረሙት ብቻ ሳይሆን ጎራ ብለው በተመለሱትም ተመስክሮልናል። ለስብሰባዎች፣ ኮንፈረንሶች፣ የቦርድ ስብሰባዎች፣ ፕሬዘንቴሽኖች፣ ሰርጎችና ማህበራዊ ዝግጅቶች በተለያዩ መጠኖች የተዘጋጁት ዘመናዊ አዳራሾቻችን ሙያ አገልግሎታችን በተሟላ ብቃትና ጥራት መስጠት የሚችሉ ናቸው። ለበለጠና ተጨማሪ የሆቴልና ስፓ አገልግሎታችን መረጃ በ0911 20 5969 በ0965 22 22 ወይም 25 26 27 ይደውሉ። 2RN ሰለሞን ሆቴል እና ስፓ። ትርፋማ ለሆነ ኢንቨስትመንት ቦታ እየፈለጉ ነው? በ640 ሺህ ብር ቅድመ ክፍያ 32 ካሬ ኔት ኤሪያ የንግድ ሱቆችን በመሃል ተክለ ሃይማኖት አዘጋጅቶ እየጠበቁ መሆኑን የሚገልጸው ሜሪት ፕሮፐርቲስ G+4 በሆነው የገበያ ማዕከሉ ከ11 ካሬ ጀምሮ ከበቂ የመኪና ማቆሚያ ጋር ለሽያጭ ማቅረቡንም ሲገልጽለው በደስታ ነው። ሜሪት ፕሮፐርቲስ ያቀረበለው እድል ይህ ብቻ አይደለም። ቀድሞ ለሚመጡና 100% ለሚከፍሉ ውስን ደንበኞች የ15% ቅናሽ ማዘጋጀቱንም የተመለከተው ወርቃማ እድል ነው። ይህን መልካምና አዋጭ እድል ለመጠቀምና ለሳይት ጉብኝት በ0912 20 34 57 ይደውሉ። ሜሪት ፕሮፐርቲስ። ያው ከመጀመሪያ ስለ ችግሩ ላንሳልህና የዚህ የረቢስ ወይም የእብድ ውሻ በሽታ ተከስቷል እንደ ክልላችን። ይሄ በየጊዜው ይመጣል። በየትኛውም አካባቢ ላይ የሚኖር ነው በሽታው። በሀገር ደረጃ አልፎ አልፎ በራሱ ጊዜ የሚነሳበት ሂደት አለ። ይህን ቀድሞ መፍትሄ መስጠት ጉዳይ ላይ ማህበረሰቡ ጋር መስራት የሚጠይቁ ነገሮች አሉ። የትኛውም ባለቤት ያለው ውሻ ከሆነ መከተቢያው ጊዜ ጠብቆ ማስከተብ ለራሱ ከቤተሰቡ ጀምሮ ለማህበረሰብም ስጋት በማይሆን ደረጃ ላይ ያደርሳል። ይሄ ከታቢ አካል የግብርና ላይ ያለ የእንስሳ ባለሙያዎች በየደረጃው ያለ ይህንን ዝግጁ ማድረግ አለባቸው። ማህበረሰቡ ደግሞ ለዚህ ክትባት አስገድዶም ቢሆን ማለት ልክ የህፃናት ክትባት በሰው ልጅ ዘንድ ክትባት እንደሚሰጠው እንስሳት ክትባት በሚገባቸው ሰዓት ላይ ማግኘት መብትም አላቸው፣ ግዴታም መከተብም ደግሞ ግዴታም አለባቸው ልክ እንደ ሰው ልጅ ማለት ነው። ይህ ክትባት ባለመውሰዳቸው ምክንያት ችግሩ እየባሰ ነው የመጣው። በተለይ ሀዲያ ዞን አካባቢ ላይ ቁጥሩ ሰፋ ያለ 2-3 ወረዳዎች ላይ ቁጥሩ ደግሞ በጣም ብዙ በሆነ መልክ ሌሎቹ እንኳን አንዳንድ ወረዳዎች ምንም ችግሩ የለባቸውም። በተለይ 2-3 ወረዳዎች ሆሳዕናን ከተማ ጨምሮ የዚህ የእብድ ውሻ በሽታ ሌሎች ዞኖችም ላይ እንዳለ እንደተጠበቀ ሆኖ ኮንትሮል ያደረጉት እዛ ትንሽ ፈጥኖ ችግሩ ያለባቸውን ውሾች እና ባለቤት አልባ የሆኑ ያው ችግሩ ከተከሰተባቸው ውሾቹ ምንም ጥያቄ የለውም ማስወገድ ግድ ነው የሚለው። ግን የአወጋገድ ስርዓቱ ላይ እንዴት የሚለው ነገር ላይ አነጋጋሪ ሊሆን ይችላል። አወጋገድ ስርዓት የራሱ አለው። አሁን በሚባለው እርግጥ እኔ ሚዲያ ላይ ነው ያየሁት። ኢሚዲየትሊ የተደራጀ ቲም አለ። እሱን ፈጥኖ እንደዚህ አይነት ነገር እንዳይደረግ ኮሚኒኬት አድርገናል። የተፈጠረበት አግባብ ሚዲያ ላይ በሚባለው ልክ ነው አይደለም የሚለው ነገር ላይ ዝርዝር ነገር ላይ ባላውቀውም ግን ውሾቹ ባለቤት ያላቸው መከተብ አለባቸው። ከቤት እያስወጡ ለክትባት
ግብርና ቢሮ እንስሳ ባለሙያው እንስሳ ዘርፍ የሚመራው አስተያየት ቢሰጥ የተሻለ ይሆናል። ግን ባለኝ መረጃ በጋራ በምንገመግመው ክትባት በብዙ ቁጥር ያላቸው ክትባት እንስሳቶች ተከትበዋል። ኔሊ ወደ 1342 አካባቢ ከዚህ ጋር የተያዘ ችግር ያለባቸው ቢወገዱም ከ7700 በላይ ውሾች ክትባት ተሰጥተዋል። በዚህ ክልል ደረጃ አይደለም 1000 አካባቢ የተወገዱ አሉ። ሲወገዱ ከተለያየ አይደለም ራሱ ያወጋገድ ስርዓት አለው። አሁን ቅድም የራቀው ያልነው ራሱ ሚሰለስ አንድ የተያዘ ምንም ነገር ከዚያ በኋላ የመዳን ምድር ስለሌለ ብክለቱ ሌላ ችግር ስለሆነ መወገድ አለበት። ግን ሲወገድ ለሰዎች ስነልቦና ጫና በማይፈጥር በተለይ ደግሞ ለታዳጊ ልጆች መግደልና መስቀልን ማለማመድ አይነት ነገር። ምክንያቱም ውሻ በጣም ለሰው ልጅ ቅርብ የሆነና ለማዳ እንስሳ እንደመሆኑ መጠን ታማኝ እንስሳ እንደመሆኑ መጠን በተለይ ደግሞ ይሄ አዲስ ትውልድ ደግሞ በጣም በውሻ ይዞ የሚያደርግ ትውልድ እንደመሆኑ መጠን ወንድም እህቱን እንዳነቁበት ነው የሚቆጥረውና አንድ እሱ። ሁለተኛ ተገምግሞ እንደ ክልል አንቆ እንዲገድሉ ያስገደደ አካል ካለ እርምጃ ሊወሰድበት አይገባም ወይ? የምን ጭካኔ ነው? የምን የክልሉን ገጽታ አሁን አንተ በምትለው ልክ አይደለም። አንድ ሴትዮ ለምሳሌ እያለቀሱ ከልጆቼ ያሳደግኩትን ውሻ አንጠልጥዬ እንድገድል በገመድ አንቄ እንድገድል በገመድ አንቄ ደግሞ ገድዬም እንደ 50 ሺህ ብር አምጪ የሚባል እንደዚህ አይነት ነገር ይህንን እንደ አንድ የካቢኔ አባል የክልሉ የትኩረት አቅጣጫ ነው ወይ? አቅጣጫ ካልሆነ በዚህ መንገድ ይህን ያስፈጸሙ አካላት እንደዚህ እንደዋዛ አሁን ይታያል ምናምን በምትለው መልክ ነው መወሰድ ያለባት። አይ በእርግጠኝነት መናገር የምችለው በዚህ ክልል ደረጃ ላይ በአመራር ማለት ነው። በአመራር በመንግስት አመራር ከላይ እስከታች ውሻ አንቃችሁ ግደሉ ተብሎ ትዕዛዝ የሚሰጣኝ ነው። ወርደንም ቀበሌም ላይ ቢሆን ግን ሜቢ ማህበረሰቡ እንደዋዛ አሁን ይታያል ምናምን በምትለው መልክ ነው መወሰድ ያለባት። በዞን በቀበሌ ደረጃ አንደኛ ይህንን ያደረጉ አካላት ዝም ሊባሉ ይገባሉ። መቼም ያልተከሳ አይነገርም። አንድ ሁለት የሚሆኑ ሶስት አንቀው እንዲገሉ ተገደዋል። ማን ያስገደደው? አንቃችሁ እንድትገሉ ያደረገው የሰውን ሞራል በሚነካ ይህ ክልል በዚህ ገጽታው ነው አሁን እየታየ ዓለም ላይ ምስሉ እየተነሳ ያለው እና ይህን ገጽታ በዚህ መልኩ እንዲበላሽ ያደረገው አካል ምናልባትም ሌላ ፖለቲካዊ ሴራም ሊኖሩ ስለሚችል እንደዋዛ ያያችሁት ይመስላል። ኢቨን ስታስተባብሉም አላየንም። አንድ ሁለተኛ እንዲህ ተለይቶ ውስጥ ነው ወይ ሰዎች በግቢያቸው ተመርምሮ የተከተበውንም ያልተከተበውንም በጅምላ ነው ወይ ታነቅ የተባለው? ኢቨን በጤናማው የአወጋገድ ስርዓትም ራሱ ቢሆን ተመርምረውና ታይተው ነው ወይ የሚለውም ስለሚያጠያይቅ እኔ ጉዳዩን ያያችሁበት መንገድ በጣም አቅላችሁት ነው። ግን የዓለም መነጋገሪያው ነው። እኛ 2-3 ቀን አዲስ አበባ በዚህ ጉዳይ ላይ ነው ተጠምደን የነበር ነው እና ካላደረጋችሁት ይህ አካል እናደርጓል የሚል የሆነ ነገር መኖር አለበት የሚል ስሜት አለ። ሁለት ነገር ላይ ነው። ቅድም ባልከው ስሜት ይነካል። ሚዲያ ላይ ያለው ነገር ላይ ምንም ጥያቄ የለውም፣ ሰው ያነሳበት ነገር ላይ ግን እርግጠኛ ሆኜ የምነግርህ በመንግስት መዋቅር ደረጃ ላይ በሱ አይደረግም። እርግጠኛ ሆኜ የምነግርህ ማለት ነው። ለምን ራሱ ከተማ ላይ ሆሳና አካባቢ ላይ የከተማ አስተዳደሩ ራሱ የግብርና ጽሕፈት ቤት ይህን የሚከታተል የእንስሳ ባለሙያ አለ። በጋራ የእኛም ጤና በጋራ የሚገመግሙት አሁን ክትባት የሚሰጡ በኢንፌክትድ ሆኖ ላይ የሚመጡ ፕሮፊላክሲስ ደግሞ በሰውኛ ደረጃ ላይ ያሉ ሕክምና አገልግሎት እየሰጡ አሁን ባለበት እኮ ኦልሞስት ከ3 ሳምንት በላይ ቆሟል። እንደዚህ አይነት ችግር ማለት ነው። ተገቢው በጋራ የሚሰራበት በስሜት ሆነው ሜቢ አሁን የሞቱ ህፃናቶች ነበሩ። ያ ሰሞን ጥሩ አልነበረም። የሞቱ ህፃናቶች ላይ ይሄ ባለቤት የሌላቸው ውሾች ብዙ አሉ በየከተማ ያው እንደምታውቁ በሁሉም ከተማ ላይ ነው። እነሱ ውሾች ያወጋገድ ስርዓቱን ባልጠበቀ መልክ አስወግደው ይሆናል። ባልጠበቀ መልክ ማለት ነው። እሱን በስሜት ሰው አካባቢ ላይ ያልጠበቀው ህፃን ልጅ እንዲሁ ስታየው በሆነ መልክ ላይ ህፃናት መሞታቸው ያሳዝናል፣ ያሳስባል።
በጣም እንትን ነው ማለት በጣም ዘግናኝም ነው፣ ስሜት የሚነካ ልብ የሚሰብር ነው፣ ምንም ጥርጥር የለውም። ያም ሆኖ ግን ሌሎች ህፃናቶች ደግሞ መስቀልንና አንቆ መግደልን እንዲለማመዱ አድርገው ወንጀል የሰሩ አካላት ወይም ደግሞ ባበደ ውስጥ ተነክሶባቸው ክልሉ መከተል ሲገባው ሳይከተል ሳይከታተል ባሳደዳቸው ውስጦች ልጆቻቸው የሞቱባቸው አካላት ሊካሱ ይቅርታ ሊጠየቁ ይገባል። ነገር ግን የልጆቻችን ነፍስ ጠፋ ብሎ ደግሞ የማህበረሰብን ስነልቦና በሚጎዳ የክልሉን ገጽታ በሚያበላሽ መልክ ያስወገዱ ደግሞ እነሱም በሚጠየቁበት የወንጀል ይሁን የመቼም ፍትሐ ብሔር አይሆንም በእንስሳት ሕግም ቢሆን ሊጠየቁ አይገባም። ምን ማለት ነው? ስለሞቱባቸው እንደፈለጋቸው ከስርዓትና ከሕግ ውጭ ይግደሉ ብሎ በተውስ ሞራላዊ ሕጋዊ ነው? ምንም ጥያቄ የለውም። ሁለት ነገር ላይ ነው። ኢቨን ያበዱ ውሾች ቢሆኑ ማለት ነው። ያበዱ ውሾች አወጋገድ በሱ ልክ አይደለም አሰራሩ የሚለው ማለት ነው። ያበዱ ውሾች የሚወገዱበት የራሱ ስርዓት አለው። ይበልጥ የግብርና እንስሳት ያው በጋራ ስለምንሰራ ነው የምነግርህ እንጂ ይበልጥ ያወጋገድ ስርዓቱ ከኛ በተሻለም የእንስሳ ባለሙያዎች ያውቁታል። ግብርና ጽሕፈት ቤት ውስጥ ያለው ማለት ነው። የተደረገው ድርጊት እኔ ለዚህ ፕሮግራም ስዘጋጅ ባደረግኩት ንባብ ከውስታም ጋር ከዚህ ከራቢስ በሽታና ስርጭት ወዘተርፈ ጋር ሚጢጢ ንባብም ቢሆን የተወሰኑ ነገሮች አይቻለሁ። አሁን እናንተ ክልል በሆነው የአወጋገድ ስርዓት የትኛውም ዓለም ላይ የለም። እንትኑ እነሱ ምንም ጥያቄ የለውም። እንዲመልሱ ሳይጠበቅብን ይሄ ተደርጎ ከሆነ በሁለቱም በኩል መካስ ያለበት ይካሳል። የገደለ በወንጀል በእንደዚህ መልክ የጎደለና የብዙ እኮ ህፃናት ልጆች ስነ ልቦና ነው የሚጎዳው። በነገራችን ህግ አለው ያስጠይቃል። ህግ አለው። የእንስሳ አወጋገድም ላይ ተገቢ ባልሆነ መልክ እኛ የኔ ቲሞች እዛ ሆሳናም ላይ ሲወያዩ የተነሳው ህገወጥ አወጋገድ ላይ ያስጠይቃል። በአገሪቱ ህግም ጭምር ማለት ነው። እንስሳ ሲወገድ የራሱ የአወጋገድ ስርዓት አለው። ኢቨን ያበደም ውሻ ቢሆን ማለት ነው፣ እንኳን ጤናማ ውሻ ማለት ነው። የተደረገው ነገር ካለ በሱ ልክ ሚዲያ ላይ ያለው ነገር ላይ ትንሽ ኢሚዲየትሊ ግን ይህ ኢቨንት ከተፈጠረ ወዲህ እዛ አካባቢ ላይ ምንም ነገር ተደጋጋሚ ነገር አይደለም። የሆነ ቀን የተፈጠረ ኢቨንት ነው። ችግሩ መልመድ የለብንም የሚል ያ ቀን የተፈጠረው ኢቨንት ዛሬም እየተወራ ዛሬም ምስሉ እየተሰራጨ ምንም ጥያቄ የለውም። ምኑ መሰለ እዚህ ክልል ባይዞ እንኳን እንስሳም ራሳቸው ቅድም ያልነው እንደተጠበቀ ሆነው ከአጠቃላይ ከሰላምም ከአጠቃላይ ስራው አንጻር ይሄ ክልል በጣም አንጻራዊ በሆነ መልክ ባለበት ደረጃ ላይ እንደዚህ አይነት ነገር አይደለም። ከሰላምም አንጻር ምርጥ የሚባል ክልል ነው። ሰው ስነልቦና የሚጎዳም ክልል አይደለም። በየትኛውም ኮርነር ላይ 7/24 የምትንቀሳቀስበት ነው። ሰው ውስጡ የሚረብሽ ነገር የሚያይበት ክልል አይደለም። በየትኛውም ማለት ነው። በየትኛውም እንዲህ ዙሪያ ሰርክሉን ብታየው የተሻለ የሚባል ክልል ነው ያለው። ይሄ የተፈጠረው ኢቬንት እኛም እንደ ሰው ብቻ እንዳመራር ሳይሆን እንደ ሰው ሌላው ልክ በሚያማው ልክ ሊያምህ ይችላል። እንስሳቶቹ የተደረገው ድርጊቱ ግን በመንግስት መዋቅር የተፈጠረውን ነገር ላይ ግብርናና ከተማ አመራሩ በእርግጠኝነት መፍትሄ የሚሰጡት ይመስለኛል። አቶ ሳሙኤል ዳርጌ የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ፣ እንግዲህ በተወሰነ መልኩ ክልሉ ላይ ትንሽ ተመሳሳይ አይነት ከሁሉም ባይሆን የሚንቀሳቀስ የሚችልበት ብዙ አጋጣሚዎች ስላሉ ሊነሱ የሚገባቸው ማለት ጉዳዮች ሲኖሩን ቅድሚያ ሊሰጣቸው የሚገባቸው ነጥቦችን ያነሳ ይመስለኛል። ተጨማሪና ተያያዥ በሆኑ ጉዳዮች ላይ ደግሞ ወደፊት በቦታው በክልሉ ከተማ ተገኝቼ ምናልባት ከፕሬዚዳንቱ ወይም ደግሞ እነዚህን ጥያቄዎች አሁን ስንነጋገርባቸው የነበሩ ነጥቦችን ማስፋፋት ትንሽ ማብራሪያ የሚያስፈልጋቸው ጉዳዮችን ማየት ሊያስፈልግ ከቻለ እዚያው ተገኝቼ በቂ መልስ ስለሚሰጠኝም አካል እንደዚሁ በተለይ ከዚህ ከውሾች ጋር የተያዘውን ለመነጋገር ባይፐርስ ሚዲያ ዝግጁ ነው። በተጠራበት ቦታ ላይ ሁሉ ይገኛል። በዚህ አጋጣሚ ያስታውሳለሁ። አቶ ሳሙኤል ዳርጌ የክልሉ ጤና ቢሮ ኃላፊ ግን
ለነበረ ቆይታ በባይተርስ ሚዲያ ስለነጻ ሀሳብ ተመልካቾቻችን ስም ከልብ ነው የማመሰግነው። ስሜነ ባይተርስ ነኝ። ሳምንት እንገናኛለን በሌላ ርዕሰ ጉዳይ በሌላ እንግዳ። አቶ ሳሙኤል እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በጣም እናመሰግናለን። ባይፈርስ ሚዲያ እድሉን ስለሰጠኝ በክልሉ ጤና ቢሮና በክልሉ መንግስት አመሰግናለሁ።